ጨሌ ያለ ማለት ነው። እና ያ ጨሌ ተቋርጧል። ግን ቢቋረጥም እናቴ ኤርፎን ንቀይ እስቲ አልጣለችውም። ኤርፎን ንቀይ። አላደረኩም ደግሞ እሺ መልካም ካላደረግሽ ቤታችን ውስጥ ጨሌ አለ። እሺ ያ ጨሌ ደግሞ አይመለክም። በፊት ታመልከው ነበር። አሁን ትታው ዝም ብሎ ነው ቤት ቁጭ ያለው ማለት ነው። ጣየው ስላት አጥለውም። ለምን አንድ አይኗን ይዟታል። በቃ ተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ሰባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም አተ የቤተሰብ ዛር የጨሌ መንፈስ ቶሎ በል የጨሌ መንፈስ በሊቀ መልአክ በቅዱስ ገብርኤል ስም ራስን አገልጥ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኩ መስዋዕቱ ለመልከ ጼዴቅ ከመትባርከን በመስቀል ከዘወርቅ ገብርኤል ማእከልን ተዋኔ በጽድቅ ቅዱስ ገብርኤል በእሳት ሰይፍ ረድእ። አተ የጨሌ መንፈስ በሊቀ መልአክ በቅዱስ ገብርኤል ስም ሰራዊትን ሰብስብ አውጣ። ቶሎ ወደ ግንባር ወጣ። ቶሎ ሰራዊትን ሰብስብ ሰራዊትን በአጋዕዝተ ዓለም በቅድስት ሥላሴ ስም። ማን ነው ውስጥ ያደፈጠው? ማን ያደፈጠው ውስጥ? አትናገርም? ማን ያደፈጠው? እሺ ወደ ራሷ መልሳት ወደ ራሷ። እግዚአብሔር ይገስጽ። እሺ ጸዳለ ማርያም ይሰማል? አሁን እንደሚሰማ እና አይኗን ይዟታል። አንድ አይኗን ጋርዷታል ማለት ነው። እና ጣየው ሰላት እኔ ለኔ ፈርቼ ሳይሆን እንደናንተ ነው ስላለች እና ጥለው ቤታችን ደግሞ ትርምስ ለማን ፈርቼ? ለእናንተ አስቤ ለልጆቼ አስቤ ነው። እሷን ግን ቀኝ አይኗን ይዟታል። እኛው ሊጋርዳት ነው። ጣየው ሰላት ጓዳን ያስቀመጠችው ግን አጥለውም። በቤት ውስጥ ሰላም የለም። ሁሌ ነው የሚጣሉት። እኛም በስደት ነው ያለነው። ምንም በረከት የለንም። መልካም ማስተማር ይቀድማል። ጣዩ ከማለት በፊት ማስተማር አጋንንት እንደማይጎዳ በእግዚአብሔር ከተማመንን ምንም አቅም እንደሌለው እንደማይጎዳ ራሳችን ለእግዚአብሔር አሳልፈን ከሰጠን እንደማይጎዳን ይልቁንም የምንንከባከበው ከሆነ በዚህ ምድር ላይ አሰቃይቶ በኋላ ደግሞ ገሃነም እንደሚወርድ በደንብ አድርገሽ ማስተማር አለብሽ። ጣዩ ብቻ በቂ አይደለም። ስላልገባት ነው። የትምህርት ጉድለት ነው። ግልጽ ነው። የትምህርት ጉድለት ነው። ማሰራት እኮ ሀገራችን ምን አልሽኝ? ሀገራችን ገጠር ስለሆነ ስለመንፈስ እንደዚህ እንትን አይሉም። ገጠራማ ስለሆነ ያሉት ስለመንፈስ እንጂ አያውቁም። እኔ ደግሞ እዚህ ሆኜ ስነግራት እሱ ጋር ሆናችሁ ነው ማርያም የምትለው። ስለመንፈስ እንጂ ብዙም አያውቁም። ከስር መሰረቱ አስተምራታቸው እሱ ጋር ሆናችሁ ነው ስታስተምሪያት ከስር መሰረት ነው ያውና ስታስተምሪያት እህቴ ይኸውልሽ፣ አንደኛ ስታስተምሪያት ከስር መሰረት አስተምሪያት። ሰይጣን እንዴት እንደመጣ እንዴት እንደተጣለ መጀመሪያ እግዚአብሔር ማንን ፍጥረታትን እንደፈጠረ ከዛ ሰይጣን በእግዚአብሔር ላይ እንዴት እንዳመፀ እግዚአብሔር ደግሞ እንዴት እንደወረወረው እንደጣለው
ከዛ በኋላ ሰይጣን አቅም ያለው እነማን ላይ እንደሆነ እግዚአብሔር ደግሞ በሱ ከተማመንን ምንም እንደማደርገን ይሄን ሁሉ ስትናገሪ ግን መጽሐፍ ቅዱስ አንብበሽ ነው እያብራራሽ እያነበብሽላት የእግዚአብሔርን መልእክት ተመልከች እንደዚህ የሚል ቃል አለ እያልሽ ግልጽ ነው። አሁን ለምሳሌ እምነቷን ለማጽናት ከሆነ እንደ መዝሙር 90 ያለ ፓርት በእኔ ተማምኗል አስጥለዋለሁ፣ ስሜን አውቋል እጋረደዋለሁ የሚለውን ጥቅስ እየተከሽ ግልጽ ነው። እምነት እንዲኖራት ማለት ነው። እንዲህ አይነት የመጽሐፍ ቅዱስ ጥቅሶችን እየተጠቀምሽ ሰይጣንን እንድትንቀውና እግዚአብሔርን አምላክን ከፍ ከፍ እንድታደርገው በእርሱ እንድትተማመን እምነቷ በእግዚአብሔር እንዲጨምር ምከሪያት። ግልጽ ነው። ትምህርት ጉለት ነው እንዳትጥል ያደረጋት ትምህርት ጉለት ነው። ዋናው እምነት እጥረት ነው። ፈርታ ነው፣ እውነት ነው፣ ፈርታ ነው። ምክንያቱም ልጆቼን ይጎዳብኛል ብላ ስለምታስብ ነው። ግን ራሷ አንደኛ ጠላው ጨሌውን፣ ሁለተኛ በእግዚአብሔር ላይ ከታመነች፣ ሶስተኛ ደግሞ ልጆቿን በሙሉ በመድኃኒዓለም እጅ አሳልፋ ከሰጠች ምንም ማድረግ እንደማይችል አበክረሽ ንገሪያት። ቅዱስ ቁርባን እንድትቀበል ከዛ በኋላ ለልጆቿ መጸለይ ነው። ግልጽ ነው። ግን ሙጥኝ ብላ እየተንከባከበች የምትኖር ከሆነ ግን ገሃነም እንደሚያወርዳት ንገሪያት። ገሃነም እንደምትገባ። ይሄ ምን ጥቅም አለው? ምንም ጥቅም የለውም። ግልጽ ነው። ሁለት ጉዳት ነው የምትጎዳው። ጨሌውን አልጥልም ካልሽ ሁለት ጉዳት ነው የምትጎጂው። አንደኛ አጋንንቱ በምድር ላይ ፈተናውን አያስቀርም። ሁለተኛ ሲቀጥል ደግሞ ከእግዚአብሔር ተለይታ ገሃነም ነው የምትወርደው። ይሄ ደግሞ በጣም ትልቅ ክስረት ነው። ስለዚህ አጋንንቱን ጣዩ። እግዚአብሔር እንዲህ ይላል ብለሽ በተለይ እንደነ መዝሙር 80 ያሉትን የመጽሐፍ ቅዱስ በደንብ ዝግጅት ግን ልትዘጋጅ ይገባል። እሺ በደንብ ከመጽሐፍ ቅዱስ ይሄ ዝም ብለሽ ብቻ ሄደሽ ጣዩ የምትይ ከሆነ አጥልም። ምክንያቱም አሳማኝ ምክር አልሰጠሻትም። አሳማኝ በደንብ የተጠናከረ ልቧ ሊለውጥ የሚችል አጋንንቱን እንድትንቅ የሚያደርግ ምክር ስለማትመክሪያት ነው። በለዘባ አነጋገር እንደዚህ አድርጊ ስለምትያት ብቻ ነው። ግን በደንብ የተጠናከረ ከመጽሐፍ ቅዱስ ማስረጃ እያመጣሽ በመልካም ምክር ሰልፍ አድርግ ይላል መጽሐፍ ቅዱስ ላይ። በመልካም ምክር ሰልፍ ብታደርጊባት ትተዋለች። እና ይሄ ነው ዋናው ትልቁ ነገር። እሺ መልካም። እሺ ሌላ ሰው ይግባ። ወልደ ገብርኤል ልግባ። እሺ ወልደ ገብርኤል። እሺ የሴት ነው የወንድ ስም ነው ግን? አይ ወንድሜ ነው። ጸሎት እንዲደረግለት ፈልጌ እስር ቤት ስለሆነ ነው። ወንድሜ ነው። ወንድም አለ። መልካም። እሺ የኔ ጥያቄ ማለት ነው እኛ ቤተ ክርስቲያን አንድ 3 ቤተ ክርስቲያን አለና የእህቴ ባል ቆራቢ ነው፣ ግን ሁሌ ይታመማል ማለት ነው። እና በቀደም ደውዬለት ለምንድን ነው ቶሎ ቶሎ ቁሮብ እንድትሻለህ ምናምን ብለን ስናወራው አይ ከ2 ወር አንድ ቀን ከ40 ቀን ከ40 ቀን በኋላ ነው እንጂ ከ40 ቀን በሳምንት እኮ አይቆረብ ብሎኝ ነው አለኝ። ለምን ምናምን ስለው እኔ አላቅም እንደዚህ ስላሉኝ ነው አለ። ትልቅ ነው ሰውየውና ከዛ የሆነ ትልቅ ቀስ ነበረ ስጠይቀው አይፈቀድም፣ በየ2 ሳምንት አይፈቀድም። 3-4 ቤተክርስቲያን ካለ ሳምንት እዛ በየ2 ሳምንቱ እዛ እየተካሄደ ይቆርባል፣ ግን አንድ ቤተክርስቲያን ግን አይቆርብኝ አለኝ። ለምን ስለው እንደዛ ነው የሚለው መጽሐፍ ቅዱስ አለኝ። ከዛ እኔ ስለማጠይቅ ውሸት ነው ማስረጃ ማለት ያኔ መጽሐፍ ቅዱስ ሲሉሽም እስቲ መጽሐፍ ቅዱስ ምን ላይ ብሎ መጠየቅ። ዝም ብሎ ብቻ አንድ ሰው መጽሐፍ እንዲህ ይላል ስላለ እንትን አይደለም ተቀባይነት ይኖረዋል ማለት አይደለም። ዝም ብሎ ብቻ ፍትሐ ነገሥት ሊሉም እኮ ይችላሉ ወይ መጽሐፍ ቅዱስ ሊሉ ይችላሉ፣ ግን የለም። ስለዚህ ማስረጃ ምን ላይ የትኛው ቦታ ላይ ሄጄ እንዳነበው ምዕራፍና ቁጥሩን ንገሩኝ። ግልጽ ነው? አዎ እሺ ትክክል ነው። ሁለተኛው ማለት ነው አንድ 3 ልጆች 3 ሴቶች አሉ ልጅ የሌላቸው ምንም የሌላቸውና አንድቷ 2ቱ መካን ናቸው። አንድቷ ግን 3 ልጆች አሏት። 9 ነበሯት። ትደግሳለች በየአመቱና አሁን ሁሉ ነገር ጣዩና እኔ ሙሉ ወጪሽ እችልሻለሁ እና እንድትቆርብ ፈልጌ ነበር ምናምን ስላት እቆርባለሁ ግን ልብሷ አልጥለውም አለች። ከዛ አንድ ቀስ ነበረ ሄድና አስተምራት ሁሉ ነገር ንገራት እኔ ሁሉ ነገር እችላለሁ ምናምን ስትል እነዚህ 2ቱ እሺ ብለዋል። እሷ ግን ማለት ነው እንዴት ልብስ እጥላለሁ እኔ ሌላ ልብስ እገዛልሻለሁ የምትለብሽው ነገር እሱ ግን
ጣዩ ምናምን ስላት አይ ግን አይቻልም፣ እንዴት አድርጌ እጥላለሁ ለልጆችን የምሰጠው አለች። ልጆቹ ደግሞ ይሄ ከጣልኩት ልጆቹ ይሞቱብኛል፣ እነዚህ 9 እኮ ሙተዋል ልብሱ ምናምን ምንድን ነው? አለችና ባዕድ አምልኮ ልብስ ነው? አዎ ይሄ ሲደግሱ በየአመቱ የሚደግሱ የሚለብሱት አለ። አሃ እሺ እሱ ለልጆች ሰጥቼ ነው የምቆረው አለች። እኔ ደግሞ እንደዛ ሳይሆን ልጆች እንድታመሙ አልፈልግምና ልብሱ ሙሉ ልብስ ጣዩና እኔ አይደለም የምልሽ ሰው አርግልሻለሁ፣ እነዚህ ትላልቆች ቤተክርስቲያን ሰው አርግልሻለሁ፣ ቤተክርስቲያን ሄደሽ አቃጥዩ፣ ከዛ የምትለብሺው የምትቀይሩ ሁሉ እኔ እገዛልሻለሁ ምናምን ስላት ለልጆች ሰጥቼ ነው የምቆረው አለች። እኔ ደግሞ ልጆቹ ደግሞ መንፈሱ ወደ እነሱ እናታቸው ከቆረበች ማለት ነው እኔ ሀብታም እንድሆን ብዙ ነገር መንፈሱ ወደ እኔ መጥቶ ብዙ ነገር እንዲያደርግልኝ የሚያስቡት እነሱ እንደዛ አይደለም። እናንተው ልብስ ወደሱ ከእናንተ ከሄደ መንፈሱ ወደ እናንተ ነው የሚመጣውና እንደዛ አይደለም ስላቸው አሁን በጣም ክርክር ነው ያለው። አሁን ቆጠሮ ተይዟልና የኔ ሰዎች ደግሞ እንደዛ ታደርግና ዝም በያቸው በቃ ልጆቹ አንድ ገና መማር አለባት። ገና ይኸውልሽ ቁረቢ የምትያት ሴት ራሱ መማር አለባት። ገና አልገባትም። ስለ ቅዱስ ቁርባን ሳይገባት ነው ቁረቢ እያልሻት። መጀመሪያ ቅዱስ ቁርባን ከስር መሰረቱ ዓላማውን በደንብ አድርገሽ ማስተማር አለብሽ። እሺ እህቴ ታውቃለሽ፣ ወንድማችን ሁሉ ነገር ታውቃለሽ። የኛ በሰሱ ሁሉ የቆረበ ነው። ልጆቹ ልብሱ ለልጆቹ ሰጥቼ ነው የምቆርበው ነው እያለችው አሁን ክርክር ያለ ነው። እኔ ደግሞ ልብሱ ወደ ልጆቹ አይሄድ ይኸውልሽ እኔ ደግሞ ይኸውልሽ አልተማረችም አላወቀችም የምልሽ እዚህ ጋር ነው። እንዲህ በማለቷ ነው። ቢገባት ብትማር ኖሮ እንዲህ አትልም እንደዚህ እንዳልገባት እኮ የሚያሳውቀው አነጋገሯ ነው። ምክንያቱም አጋንንትን እያዋረሰች እኮ ነው። ለልጆቼ ስሰጣለሁ እያለች እሷ ነፃ ልትሆን ከየት መቶ ነው ነፃ የምትሆነው? በጭራሽ ነፃ ልትሆን አትችልም። እንዴት ነው ለልጆቿ አጋንንትን እያዋረሰች እሷ ቅዱስ ቁርባን የምትቀበለው? አልተወችም፣ ታምንበታለች ማለት እኮ ነው። አሁንም አጋንንቱ ላይ አሁንም በዚህ መንገድ ታምንበታለች። በአጭሩ ጣዖቱ ከውስጡ አልወጣም። የጣዖት አምልኮ አለ። ይሄ የጣዖት አምልኮ ደግሞ ከውስጡ አልወጣም። እንዲህ ያመነች ደግሞ ሄዳ ብትቆርብ ለሷ ጥሩ አይደለም፣ ይጎዳታል እንጂ አይጠቅማትም። ግልጽ ነው አይደል? ስለዚህ መጀመሪያ አጋንንቱ ላይ ያላትን እምነት እርግፍ አድርጋ መተው አለባት። እንዴ ሙሴን እኮ የእግርን ጫማ ውልቅ ማለት ይሄ ትርጉሙ አንዱም እኮ ይሄ ነው። በዮቶር ቤት በባዕድ አምልኮ ሰበብ አንዳንድ ነገሮች አሉ። እነኚህን ነገሮች ሁሉ አቁም ነው። የእግርን ጫማ አውልቅ የሚለው ትርጉም ብዙ ትርጉም አለው ልላችሁ ፈልጌ ነው። የምትተማመንበት ነገር አይኑርህ ነው። አንድም የምትተማመንበት ነገር አይኑርህ። ምገርልም ማድንም እኔ ብቻ መሆኔን እመን ነው። ለምሳሌ ኦሪት ዘዳግም ምዕራፍ 4 ቁጥር 39 ላይ ይቅርታ ምዕራፍ 32 ቁጥር 39 ኦሪት ዘዳግም እኔ ብቻዬን እኔ እንደውም ከኔም በቀር ሌላ አምላክ እንደሌለ እዩ። እኔ ገድላለሁ አድንም አለው፣ እኔ እመታለሁ እፈውስም አለው፣ ከእጅም የሚያድን የለም ይላል እግዚአብሔር ቃል በቃል። እገድላለሁ አድንም አለው፣ እመታለሁ እፈውሳለሁ፣ ከእጅ የሚያድን የለም፣ ማድንም እገድልም እኔ ብቻ ነኝ ይላል። በዚህ መታመን አለባት። ግልጽ ነው አይደል? እሺ ግልጽ ነው። አንድ ልጨምር ግን ቆይ መጀመሪያ ይሄን ጨርሳ ይሄን ሁሉ ሳትጨርስ ከውስጧ እንድታወጣ አንቺ ደግሞ በምንድን የምታግዣት መሰለሽ? መቁረቡ ይደርሳል። ግን መጀመሪያ ይሄን የምትተማመንበትን ኃይል አጋንንቱን ሙሉ ለሙሉ መካድ መቻል አለባት። ክዳ እግዚአብሔር ነው ኃይሌ፣ እግዚአብሔር ነው መጠጊያዬ፣ እግዚአብሔር ነው ብርታቴ፣ ህይወቴ እስትንፋሴ እሱ ነው፣ ከሱ ውጪ በሱ የምታመንበት ምንም ነገር የለም፣ ልጆቼንም ሆነ እኔን ለእግዚአብሔር አሳልፌ ሰጥቻለሁ ብላ እስክታምን ድረስ ከመጽሐፍ ቅዱስ ጥቅሶችን እያመጣሽ በደንብ ልታስረጃት ልታስተምሪያት ይገባል። ግልጽ ነው? ከዛ በኋላ ራሷ አጋንንቱን ትተወዋለች። ልብሱን ራሷ ነው የምታቃጥለው። ከዛ በኋላ አምናበት። ግልጽ ነው? ይሄን ይመስላል። ግልጽ ነው። አሁን ደግሞ ማለት ነው 3 ሴቶችና 2 ባልና ሚስት አሉ ማለት ነው። እኔ የምፈልገው ሁላቸው 5ታቸው እንዲቆርቡልኝ ነው። ግን የሆነ አባት ስጠይቀው ደግሞ እኔ ሁላቸው አንድ ላይ ልብሳቸው በአንድ ላይ ተለብሶ እንደ አቅሜ ማለት ነው
እንደ አቅሜ እንደ የምችለው ትንሽ አድርጌ አንድ ቤት እንዲቆርቡልን የሚፈልገው ማለት ነው። እነሱ የሚሉት ደግሞ ማለት ነው እነዚህ ባልና ሚስት ችግር የለውም፣ ግን እነዚህ ሶስታቸው ግን የራሳቸው አንዳንድ በግ ቤተ ክርስቲያን ተበልቶ ደግሞ በየቤታቸው ሄደን ቀሳውስት ገብተው እንዲበሉ እንዲጠጡ ይፈልጋሉ ምናምን አለኝ። እንደዛማ እኔ አቅም የለኝም። እኔ የምፈልገው አንድ ቤት ሆነው ሁላቸው ቆርበው 2 ቀን ይሁን 3 ቀን እዛ ቤት የምፈልገው ቤት ቁጭ ብለው ወደ ቤታቸው እንዲመለሱልኝ፣ ከዛ በየሳምንቱ ይሁን በየወሩ ሄደው እንዲቆርቡ ነው የምፈልገው ምናምን ስለው እንደዛ አይቻልም፣ ላዝም ለሁላቸው አንዳንድ በግ ብዙ እንጀራ ብዙ ጠላ ተጠቅመው በቤተክርስቲያን ከቤት ነው አለኝ። ይህስ ትክክል ምንድን ነው? እስቲ በደንብ እንድትነግረኝ ፈልጌያለሁ። ያኔ ቆጠሮ ስለተያዘ ቀን ስለተያዘብኝ ነው ወንድም አለ። አበዛሁ ግን ይቅርታ። ግዴታ አይደለም እቴ፣ ግዴታ አይደለም፣ ግዴታ አይደለም። አሁን እነሱ የሚናገሩት ግዴታ አይደለም። የግድ ደግሰው እንዲመገቡ እንደዚህ አይነት ግዴታ አይደለም። ሰው ከቻለ ማድረግ ከቻለ ይችላል፣ መብቱ ነው፣ መልካም ነው። ማብላት ማጠጣት፣ ሌሎችን ካህናትን ነዳያንን መመገብ በምንቆርብበት ሰዓት አሪፍ ነው፣ ደስ ይላል። ግን አቅማችን ማይፈቅድ ከሆነ አንገደድም። ግልጽ ነው፣ አንገደድም። ይህን ካላደረግ ቅዱስ ቁርባን አትቀበልም የሚል ስርዓት የለም በቤተ ክርስቲያን በጭራሽ። ግልጽ ነው። ይሄ ምዕመናንን ወደ ቅዱስ ቁርባን እንዳይቀርቡ እንዲህ አይነት ሰበብ እየፈለጉ የሆነ የሚቀርቡበት የለም። እንደዚህ አይነት ሰበብ ነው በአጭሩ ለቅዱስ ቁርባን እንዳይፋጠኑ ማለት ነው። ይሄ ደግሞ ትክክል አይደለም። አንዲት እህቴም እንደዚህ ብላ ነግራኝ ነበር። እናቴን ላስቆርብ ይሄን ያክል ገንዘብ አወጣው ስትለኝ በጣም ገረመኝ። ወደ 50,000 60,000 ድረስ ለድግስ። እንደዚህ አይነት ነገር ስርዓት የለም ወንድሞች። እሺ አንድ ሰው ሲቆርብ ግዴታ መሰየም አለበት። ምን ማድረግ? አንድ ሰው ሲቆርብ ማለት አሁን እነዚህ ሶስቱ ሲቆርቡ ማለት ነው። ሶስቶቹ ሶስት በግ ለቤተ ክርስቲያን ይታረድ እኔ የመጽሐፍ ቅዱስ ያዛል። የለም እንዲህ አይነት ስርዓት የለም። ከራሳቸው ነው እንደዚህ ያሉ የሚነግሩሽ። ከራሳቸው እየፈጠሩ ነው እንጂ እንዲህ አይነት ነገር የለም። እሺ ተመስገን። ጌታ መድኃኒዓለም ልጄ ሆይ ና ያለን ንስሐ ገብተንለት ራሳችን ይዘን እንድንመጣ ነው የሚፈልገው። እሺ ራሳችን። እሺ ግልጽ ነው። እንደው ቢቻል ደስ የሚያሰኘው ምን መሰላችሁ? በተለይ ለመቀደሻ የለም ለመቀደሻ የሚሆኑ ንዋየ ቅድሳት ዕጣን፣ ጧፍ፣ ዘቢብ። ዕጣን፣ ጧፍ፣ ዘቢብ ብናስገባ መልካም። እነኚህ ንዋየ ቅድሳት እጅግ ለቤተክርስቲያን አስፈላጊዎች ናቸው። እነኚህ ያስፈልጋሉ እና ቃል ኪዳንም አላቸው። ጧፉን፣ ዕጣኑን፣ መባውን ያስገባ እያለ እግዚአብሔር አምላክ ለቅዱሳን ቃል ሲገባ አይታችኋል። ብዙ ድርሳናት ገድላት ላይ እንዲህ አይነት ነገሮችን ብናደርግ መልካም። ነገር ግን እንዲህ አይነት አድርግ ደግስ በግረድ አረ የለም። እንዲህ አይነት ስርዓት ከራሳቸው ነው፣ የሰው ስርዓት ነው፣ ሰዎች የፈጠሩት እንጂ መልካም። እሺ በጣም አመሰግናለሁ ወንድማችን። ኪዳነ ምሕረት ይጠብቅህ፣ መልአኩ ቅዱስ ሚካኤል ይጠብቅህ። ብዙ ጥያቄ ነበረኝና ይሄን ምላሽ ተመልስልኝና አመሰግናለሁ በእውነት ወንድማችን። ረጅም ዕድሜ ጤና ስጥልኝ ኪዳነ ምሕረት። ወንድሜ ወለተ ማርያም አመሰግናለሁ። የኔ ጥያቄ በንስሐ ላይ ነው። ከዚህ በፊት አንድ ሳምንት ሲቀረው አሁን አብይ ጾም ሊገባ እዚህኛ ጋር ያሉ አባት ሲያስተምሩ የምንሰማው በጾም ላይ ንስሐ መግባት አይቻልም። እንደውም አሁን አንድ ሳምንት ነው የቀረውና ንስሐ ለመግባት የምትፈልጉ ሰዎች ሌት ሆናችኋል። ምክንያቱም አንድ ሳምንት ነው የቀረው። ምናልባት የእናንተ ኃጢአት 2 ሳምንት 1 ወር ምናምን የሚፈልግ ሊሆን ይችላል። ስለዚህ መግባት አትችሉም በጾም ላይ ሲሉ ሲያስተምሩ ሰማቸው ማለት ነው። ንስሐ አንሰጥም ነው 55 ቀን ነው። ከዛ ደግሞ በዓለ 50 አለ። ወደ 3 ወር ምናምን የሚሆንስ መግባት አትችሉም እና በጣም ሌት ሆናችኋል ሲሉ ሰማው ሲያስተምሩ ማለት ነው። ከዛ ሌላ አስተምህሮ ደግሞ ምን ሰማ? ቄስ ሄኖክ ተፈራ ሲያስተምሩ ደግሞ ምን ሰማ? በበዓለ 50 ራሱ ጾም ምንድነው ንስሐ መግባት
ትችላላችሁ ሲሉ ሰማሁ። ሶስተኛ ሌላ እሺ አስተምህሮ ደግሞ ምን ሰማሁ? ቄስ መንግስቴ የእናቴ ልጅ የሚሉት ትልቁ ሰውዬ እሺ እሳቸው ደግሞ እንደዚህ የሚላችሁን ቄስ ትታችሁ ሂዱ፣ በጾም ራሱ ንስሐ መውሰድ ይቻላል። ለምሳሌ እስከ 9 ሰዓት የሚጾመውን ጾም እስከ 11 ሰዓት እስከ 1 ሰዓት ብሎ ጨምሮ መስጠት ይችላል እና በጾምም ቢሆን ንስሐ መግባት ይቻላል ሲሉ 3 አይነት ነገር ሰማሁ ማለት ነው። አሁን የኔ ጥያቄ እሺ ምንድን ነው? ሰው የሚጠራበትን ጊዜ አያውቅም አይደለ? ስለዚህ ቀድሞ መዘጋጀት አለበት። ስለዚህ እነዚህ ቀናቶች ካሉስ ከንስሐ ርቀህ ልትኖር ነው ማለት ነው? አይወሰድም በጾም ጊዜ ንስሐ? መልካም መልካም እህት አለምዬ፣ ይኸውልሽ ችግሩ ምን መሰለሽ? አንቺ ጋር ነው ችግሩ። ምን አትይኝም? በማስረጃ ማዳመጥ። በማስረጃ አይቻልም ለሚል ሰው ማስረጃ ነው መጠየቅ ያለብሽ። እሺ ከእንግዲህ አንድ ሰው የሆነ እንግዳ ትምህርት ሲያስተምር ከሰማሽ ማስረጃ ብለሽ መጠየቅ አለብሽ። ዝም ብለሽ አባ ገሌ እንትና እንደዚህ ብለዋል ብለው መቀበል ሳይሆን በማስረጃ። ንስሐ በማንኛውም ጊዜ ይቻላል። በነገራችን ላይ ንስሐ በማንኛውም ጊዜ ይቻላል። በጾም ሰዓትም ሆነ ከጾም ውጭም ሆነ በበዓለ ሃምሳም እኮ አለ ንስሐ። ግን ቀኑናውን ነው በዛ ዕለት ማንፈጽመው። የስግደት ቀኑና በዛ ሰዓት አንፈጽምም። ከዛ በኋላ ከወጣ በዓለ ሃምሳ ከወጣ በኋላ ነው። አንድ መረዳት ያለብን ይሄ ነው። ምክንያቱም ንስሐ በማንኛውም ጊዜ የሚፈቀድበት ምክንያት ለምንድን ነው? የሰው ልጅ ድንገት ነው የሚወሰደው። በዓለ ሃምሳ ነውና ንስሐ ሳይገባ አልወስደውም ይላል ፈጣሪ? ንገሩኝ እስኪ። ደግሞ አይልም አይልም። ስለዚህ በማንኛውም ጊዜ ሰው ንስሐ መግባት አለበት። ንስሐ ይገባል። ኃጢአት በሰራ ወቅት ይገባል። አንድ መረዳት ያለብን ነገር ይሄ ነው። እንዴት ነው ቀኑናውን መሰጠት ያለበት? እነሱ ራሳቸው ነው የሚያውቁት። በጾም ላይ ጾም እንዴት አድርጌ ልስጥ? እነሱ ራሳቸው ያውቁበታል። አለ ስርዓት፣ እንዴት መስጠት እንደሚቻል በስርዓት በጾም ሰዓት እንዴት ቀኑና መስጠት እንደሚቻል ይማራሉ። አለ አንቀጸ ንስሐ አለ። ያንን አንብበው መስጠት ይችላሉ። ግልጽ ነው አይደል እህቴ? በአጭሩ ይቻላል መልሴ። ግን አይቻልም ለሚልሽ ሰው አንቺ ምንድነው ማድረግ ያለብሽ? ማስረጃ። አይቻልም ንስሐ መግባት አይቻልም? አዎ እሺ፣ ማስረጃ ስጠኝ። ምን ላይ ነው እንደዛ የሚለው? ሄጄ እንዳነበው። ግልጽ ነው። ሄጄ እንዳነበውና እንዳረዳው። ከዚህ ውጭ ግን እባካችሁ ፕሊስ እህት ወንድሞች፣ ማንም ሰው ካህንም ይሁን መምህርም ይሁን ዲያቆንም ይሁን የትኛውም ሰው ነኝ ይበል ያለ ማስረጃ ሲያወራ ግን አትቀበሉ። እሺ እንግዳ ትምህርት ዝም ብሎ ሲያስተምር ማንኛውም ቢሆን አለመቀበል። ያለምንም ዝም ብሎ ከራሱ ሊያስተምራችሁ ይችላል። ከራሱ ዝም ብሎ ማለት ነው። እና ዝም ብሎ ስራ ሲጭኑብን አትቀበሉ። ማስረጃና ማስረጃ። ከዚህ ሁሉ ደግሞ እኔ ደጋግሜ የምነግራችሁ ፍትሐ ነገሥትን ራሳችሁ ብታነቡ በጣም አሪፍ ነው። ፍትሐ ነገሥትን አንብባችሁ ደግሞ ቀደም ብላችሁ ብትገኙ ስርዓት የሚጥሱትን እናንተ ራሳችሁ ታርማላችሁ። ማለቴ በራሳቸው ዝም ብሎ ብቻ እየፈጠሩ ሲናገሩ እናንተ አትቀበሉ። ምን ላይ ያነበባችሁት ነው የምትሉት እናንተ ራሳችሁ። እኔ ፍትሐ ነገሥትን እስካነበብኩ ድረስ እንደዚህ የሚል አላገኘውም። ከየት አመጣችሁ እንደዚህ አይነት ስርዓት ትላላችሁ። ከዛ ማስረጃ ካላችሁ ያምጡት። ያንን ይዛችሁ እሺ ቆይ አነበዋለሁ። ከዛ ሄዳችሁ ታነባላችሁ። ከሌለ የለም ነው። ግልጽ ነው እህቴ። ወደ ተጊዳ እና ችግሩ የምዕመኑ ችግር፣ የአብዛኛው ምዕመን ችግር ምንድን ነው? መጽሐፍ ምን ይላል ብሎ ከመመርመር ይልቅ አባ ገሌ እንትና እንዲህ ያሉ ብለው ነው የሚጓዘው ምዕመኑ። የአብዛኛው ምዕመን ችግሩ ይሄ ነው። መምህር ገሌ አባ ገሌ እንዲህ ያሉ ብለው ይሄዱና በቃ በዛው ይወናበዳሉ። ከዛ ሌላ መምህር ሲያስተምር ደግሞ እሺ የቱን እንስማ ይላሉ። የቱን እንስማ? እገሌ አባ ገሌ እንዲህ ያሉ፣ መምህር ገሌ እንዲህ ያሉ፣ እሺ እኛ የቱ ጋር እንሂድ? ችግሩ የምዕመኑ ነው። አያነቡም። መጽሐፍና ምዕመን ተራርቀዋል። እና እሱ ነው መጽሐፍ እኮ የተዘጋጀው እኮ መምህራን ቢስቱ እኛ ትክክለኛውን የትኛው እንደሆነ መርምረን እንድንጓዝ እኮ ነው። ብዙ አስተማሪዎች አሉ። መጽሐፍና መጽሐፍ ቢጣላ መምህር ያስታርቃል፣ መምህርና መምህር ቢጣላ መጽሐፍ ያስታርቃል ይባላል። እውነት ነው። እና አንዱ ችግራችን ነው። ተመለሰልሽ? አዎ ዲያቆንዬ፣ አሁን አንድ ትልቅ ፖይንት ነው ያነሳው። የራሳችንም ድክመት ነው
እያነበብን እንትና ለማለታችን ግን እዚህ ጋር አሁን ልጠይቅ የፈለኩት በበዓለ ሀምሳ መግባትም ይቻላል፣ ግን አዎ ይቻላል። የተሰጠህን ቀኖና ተግባራዊ ማድረግ አትችልም። አዎ አንችልም። በዕለቱ በበዓለ ሀምሳ ውስጥ በበዓለ ሀምሳ አንፈጽምም። አይቻልም። እሺ አሁን አዎ በአብይ ጾም አሁን ባለንበት ጊዜስ ሲሰጥ አሁን የእናቴ ልጅ የሚሉት እንዳሉት አይተው ፍትሐ ነገሥቱ እንደሚለው ማለት ነው ከሱ ጋር የስግደት ቀኖና ነው የማይቻለው። በነገራችን ላይ እሺ፣ በበዓለ ሀምሳ ራሱ ቢሆን የስግደት ቀኖና ስግደት አይቻልም የሌለ በዓለ ሀምሳ ላይ ባለፈው እንደውም የለቀኩላችሁ ላይ ፍትሐ ነገሥት ፓርት ላይ እዛ ላይ ምን ይላል? በበዓለ ሀምሳ አይቻልም ስግደት ይላል፣ አትስገዱ ይላል። ስለዚህ በበዓለ ሀምሳ የስግደት ቀኖና አይታዘዝም ማለት ነው። ተረዳሽ አይደል? አሁን ባለንበት የጾሙ ወቅት ግን ያው እነሱ በሚሉ ይቻላል። ማለት ነው የጾምም ሰዓቱን ረዘም ምናልባት እያደረጉ አሁን ትክክል የጾም አሁን ለምሳሌ 11 ሰዓት ነው አይደል የምንጾመው? 11 ሰዓት እስከ 11 ሰዓት ነው የሚለው። ስለዚህ እስከ 11 ሰዓት የምንጾም ከሆነ ሌላ ቀኖና ማዘዝ ይችላሉ። ሌላ ቀኖና እኮ አለ። የስግደት ቀኖና አለ፣ የምጽዋት ቀኖና አለ፣ የጸሎት ቀኖና አለ። አይደለም እንዴ? ብዙ ቀኖና እኮ አለ። እንዲህ አድርገው ማዘዝ ይችላሉ። ሁለተኛ ደግሞ ጾም ላይ ራሱ ምግብ ላይ ራሱ ከሆኑ እንትን ገደብ መስጠት ይችላሉ። ለምሳሌ እኛ እንጀራ እየተመገብን አይደል የምንውለው? ምን አብዛኞቻችን ጾሙን ምንጾመው። ስለዚህ እነሱ ደግሞ ገደብ መስጠት ይችላል። ለምሳሌ አሁን እንጀራ ከሆነ ዳቦ በውሃ ብቻ ተመግበ አሳልፋት እቺ 7 ቀን 3 ቀን ሊሉ ይችላሉ። አይሻልም? ጾሙ ያው ነው፣ ግን ምን ያደርጋሉ? ምግብ ላይ ለምሳሌ አንድ እንጀራ የምንመገብ ከሆነ ግማሽ ግማሽ ተመገብ ሊሉን ይችላሉ። ግልጽ ነው። አንድ እንጀራ የምንመገብ ከሆነ ግማሽ እንጀራ ተመገብ። እንጀራ በማባያ የምንበላ ከሆነ በወጥ ማለት ነው ወጡን ደረቁን ብላ ሊሉንም ይችላሉ። ግልጽ ነው አይደል? ስለዚህ ምን ሰጡ? ገደብ ሰጡ ማለት ነው። እንዲህ ያደረጉ ማጾም ይችላሉ። ጨመሩበት ማለት ነው። የጾም ቀኖናው ላይ ጾሙ ላይ ጨመሩበት፣ አጠበቁት። ወይም በቀን አንዴ ብቻ ተመገብ ሊሉንም ይችላሉ። እንዲህ ያደረጉ ጾሙን ሊያጾሙ ይችላሉ። ሌላው ደግሞ በተረፈ የስግደት አለ፣ የምጽዋት አለ፣ የጸሎት አለ። እንደነኛ አይነት መንገዶችንም እየተጠቀሙ ቀኖና መስጠት ይችላሉ። ግልጽ ነው። ይህን ይመስላል። ግልጽ ነው። እድሜና ጤና ጸጋውን ያብዛልን። ዲያቆን እያመሰግናለሁ። አሜን አሜን። እግዚአብሔር ይስጥልኝ። አሜን። እሺ ወለተ ማርያም ግቢ። ወለተ ማርያም እሺ እኔ ጥያቄ ማለት ነው በቲክቶክ ሸር ሳረግ ማለት ነው ጸጋውን ያብዛልን። ቆይ ያችኛዋ ናት እህቴ ወለተ ማርያም ከነ ቤተሰቦቿ ወለተ ማርያም ብቻ የሚል ወለተ ማርያም ከነ ቤተሰቦቿ ወንድሜ እኔማ ማለት ነው እሺ በቲክቶክ ሸር ሳረግ ስለ እግዚአብሔር ስለ መድኃኔዓለም እንትን ከመጽሐፍ ቅዱስ ቆርጦ ሙስሊም ነው ላከልኝና የዚህ መልስ ከመለሽ ትክክል ነሽ ምናምን አለኝ። መልስ ግን ልመልስለት አልቻልኩምና ቆርጦ ነው ይላከልኝ። ልልክ ነበር ግሩፕ ልልክ ብዬ ነበር ግን እምቢ አለኝ። እስቲ ምንድነው በውስጥ መስመር ላኪልኝ። እንዴት አድርጌ ልላክልህ? የላከልኝን ቆርጬዋለሁ። ልልክልህ ነበር ልላክልህና በውስጥ መላክ አይቻልም። እኔን ይኸውልሽ እኔን ታጋርገሽ ማነው በውስጥ አካውንቴ ፕሮፋይሌን ተጭነሽ ከዛ በውስጥ መስመር ሼር አድርግልኝ። ወይም ደግሞ አንብቢው የምታነቢ ከሆነ እስቲ የምታነቢ ከሆነ ደግሞ አንብቢው። እሺ ግን አንተ ብታየው በለጠ አሪፍ ነበር። እሺ እንደዚህ ነው የኢየሱስ ንግግር በመጽሐፍ ቅዱስ ይላል። ምዕራፍ ስንት? ምዕራፉን ንገሪኝ። ዝም ብሎ ተቆርጦ ነው ይላከልኝ። ስለዚህ ያለ ምዕራፍ ዝም ብለሽ አትቀበይ። እሺ ከእንግዲህ ማንም ሰው ሲጠይቅሽ ይኸውልሽ የሆነ ጥያቄ ሲጠይቅሽ ለወደፊቱ ማንም ሰው አሕዛብ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ቅባቶች ሊሆኑ ይችላሉ፣
ማንም ሰው ጥያቄ ሲጠይቅሽ አንደኛ ምዕራፍና ቁጥሩን ሊጠቅስልሽ ይገባል። ዝም ብሎ ብቻ ግን እንዲህ ነው ካለሽ እንዳትቀበይ ከእንግዲህ ለወደፊቱ። ግን እስቲ ለማንኛውም እንስማው ምን የሚል ነው? ላሳየው። እሺ ቆይ ልላክልህና ይላኩልህ። ቆይ እሺ ወይ ደግሞ ተዘጋጅተሽ ነይ በሌላኛው ቀን ወይ ነገ ወይ ከነገ ወዲያ ምዕራፍና ቁጥሩን ይዘሽ ነይ አይሻልም? ጠይቂውና ልጁን ራሱ አሁን የኢየሱስ ንግግር በመጽሐፍ ቅዱስ ይላል። አንደኛ አምላክ አንድ ብቻ ነው። ማርቆስ 12 ከቁጥር 29 ከዛ ደግሞ እኔ አምላክ አይደለሁም። የዮሐንስ በቃ ይቻላል። በቃ ታዩ ተለቋል ቁጥር እሺ ወንድምዬ መልስ መልካም። ስለዚህ ለሁሉም መልስ ነው አይደለ? አዎ ለልጁ መልስ ልሰጠው ፈልጋለሁ። የጨቀጨቀኝ ሰው መጀመሪያ ይኸውልሽ አምላክ አንድ ብቻ ነው። እኔ አምላክ አይደለሁም እኔ አምላክ አለኝ የሚለው ይሄ የልጁ ሐሳብ ነው። እሺ የማን ሐሳብ ነው? የልጁ ሐሳብ ነው። አንቺ ግን ማድረግ ያለብሽ ምዕራፉን ሄደሽ ነው ማንበብ ያለብሽ መጀመሪያ። ማርቆስ ወንጌል አሁን ይኸውልሽ ሁሉንም እንዳለ 8 ነው። 8ቱንም እያንዳንዱ ልናብራራ ጊዜ አይኖርም፣ በቂ ጊዜ የለንም። ግልጽ ነው አይደል? እያንዳንዱን ገና እየገባን ቅዱስ እየገባን ልናብራራና ልናነብ ይገባል ማለት ነው። ግን ልጁ በጎን ያስቀመጠው አምላክ አንድ ብቻ ነው። አምላክ ይሄ የራሱ ሐሳብ ነው። እሺ በራሱ ተርጉሞ እዛ ፓርት ላይ ያለውን የመርት ክፍል ጫጫት ላይ አንቺ ነው ተከፈተው እኔ አይደል ማይካም። እሺ ተካቹን ተቆጣጠሩ። አሁን ይኸውልሽ ታለም እነኚህ ነገሮች አምላክ አንድ ብቻ ነው፣ እኔ አምላክ አይደለሁም፣ እኔ አምላክ አለኝ ብሎ ጽፏል። ሄደሽ ግን ብታይ እንደዛ አይደለም። ዋናው ፍሬ ሐሳቡ እሱ በተረዳው ልክ እንደዛ ነው ብሎ የሚያምነውን የጻፈው ጎን ላይ ግልጽ ነው። ይህ ደግሞ ትክክል አይደለም። አሁን ሄደን እያንዳንዱ ምዕራፍ ብናነብ ገብተን ልጁ እንደሚያስበው ሐሳብ አይደለም። ግልጽ ነው። ስለዚህ አሁን አንቺ ምን እንደምታደርጊው መሰለሽ ልጁ የጠቀሳቸውን የምዕራፍ ጥቅሶች አንብቢ ሄደሽ በደንብ አድርገሽ ካነበብሽ በኋላ ያልገባሽን ጥያቄ መተሽ ለኔ ጠይቂኝ፣ ሁሉንም መልስልሻለሁ። እሺ እሺ ወንድም እያንዳንዱን ጥያቄ መተሽ ጠይቂኝና ይኸውልሽ አሁን እዚህ ጋር ተመለከች። ማርቆስ ወንጌልን አወጣውታው ምዕራፉ አምላክ አንድ ብቻ ነው የሚለውን ማለት ነው። የመጀመሪያው ለምሳሌ ያክል እሷን ብቻ ላውራልሽ የልጁን ስህተት የትኛውን ምን አይነት ስህተት እየሰራብሽ እንደሆነ ማርቆስ ወንጌል አሁን 12:29 ላይ እንደዚህ የሚል ቃል አለ። ሄጄ አነበብኩት። አምላክ አንድ ብቻ ነው አይል የሚለው ኢየሱስን መልሶ እንዲህ አለው ይላል። አንድ ጸሐፊ ቀረበ ወደ ክርስቶስ። ከጸሐፊዎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናቸይቱ ናት ብሎ ጠየቀው ይላል። ማንን ነው የሚለው? ኢየሱስ ክርስቶስ። መጀመሪያ ክርስቶስ ፈሪሳውያንና ሰዱቃውያን ተሰባስበው ይከራከሩ ነበር እና መተው ጠየቁ ጥያቄ። ከዛ ጠይቁት፣ እሱም በሚገባ መለሰላቸው። አንድ ሴት ነበረች። ከዛ 7 ባሎች ነበሯት። መጀመሪያ አንድ ባል ነበራት፣ ዘር ሳይተካ ሞተ። እንደገና ሌላ ባል አገባች፣ ወንድሟ ሄዶ ገባት። ሁሉም ዘር ሳይተኩ ሞቱ። በትንሳኤ ጊዜ ለየትኛዋ ናት የምትለው ጠየቁ። ጌታ ለሚሉት ነው። ከዛ ጌታ በትንሳኤስ ማለትና መጋብቻ ብሎ ተደረገ። መልካም ያችን ቆርጥቲ በወጥቂ አይልሽ ብለስላችኋል። ኢየሱስ እንደሱ እንዲህ አላቸው፣ መጽሐፍትና እግዚአብሔር እንደዚህ አይደለም
ከሙታን ሲነሱ አለ ከሙታን ሲነሱ በሰማይ እንዳሉ መላእክት ይሆናሉ እንጂ አይገቡም አይገቡም የለም ጌታ። በአሕዛቦች ግን ያምናሉ ሙስሊሞች ያውም 72 ሴት ለአንድ። አሁን እዚህ ጋር ግን እኛ የምንረዳው ነገር ይሄን እንዲህ ብሎ ሲመልስላቸው ጌታ ከዛ ከጻፎች አንዱ ቀረበ ጌታ ሆይ ከሁሉ ፊተኛ ትእዛዝ ማናችቱ ታላቅ ናት ብሎ ጠየቀው። ኢየሱስም ምን ብሎ መለሰለት? ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ነው የሚል ነው ብሎ ነገረው። ፊተኛይቱ ትእዛዝ ይህች ናት። ግልጽ ነው አይደል? አሁን አሕዛቦች ደግሞ እችን አጣመው ምን ብሎ የተረጉሙታል መሰለች? ጌታ አምላካችን አንድ ነው አለ ኢየሱስ ክርስቶስ፣ ስለዚህ ለሱም አምላክ አለው ማለት ነው ብሎ ይመልሳሉ። ግን ክርስቶስ አምላካችን አንድ ነው ብሎ አንድ ላይ አድርጎ ነው እንዴ እየተናገረ ያለው? ነው እንዴ እህት ወንድሞች? እሱ ስለምንድን ነው እያወራለው? ስለ ትእዛዛቱ ነው አይደለ? የትኛው ትእዛዝ ታላቅ ነው ብሎ ጠየቁት። እሱ አምላክ የሚለው የትእዛዝ ምን ይሻለው? ግን 6:8 ላይ ነው። እሱን አጣና የኛው ትእዛዝ ነው አለሙ ቀየር ያደርጉልሽና እሱ ራሱ አካችን አላሉ ይተረው ማለት ነው። እንዲያደርጉ የሚያደርጉት እነማንን አነቡትን አይቴ ዞሮ ዞሮ ባጭሩ ጎን ጎን እያቀረበ ያለው ሐሳብ እና አምላክ አይደለም ይላል አይደል? ዮሐንስ ወንጌል 14 እስቲ ሄደን እናንብበው። ይሰማችኋል አይደል? ድምጼ ይሰማል ወንድማ ግን ይቆራረጣል። የኔም እየተቆራረጠ ነው። የሚቆራረጥባችሁ ካላችሁ ወጣችሁ ግቡ። እሺ ዮሐንስ ወንጌል 12 ምዕራፍ 12 ይኸው ምን ይመስላችሁ? ዮሐንስ ወንጌል 12:44 ላይ የና ይቆራረጥም አይደል? የሆነ ግን የተከፈተ ማለት ወላ ማለት ወይ ማይክሽ ደርስ የሷ ይሆናል ምናልባት። አዎ ማይክ የተከፈተ አለ። ማይካችሁን ዝጉ ምዕመናን። ያቺ ከሆነ እዚህ ዝግ ማይክሽን። አሁን የጠየቅሽኝ ዝግ ማይክሽን። አድሚን ቼክ አድርጉ የተከፈተ ማይክ። የተከፈተ ማይክ ካለው ዝጉ ፈልጉና። አልገኛችሁ? ማርያም ናቸው። ወለተ ማርያም ዝጉ ማይክ። መልካም ዮሐንስ ወንጌል 12:44 እቺን ብቻ ተመልክቼ እንዘጋዋለን ይሄንን ጥያቄ። ዮሐንስ ወንጌል 12:44 ላይ እንዲህ የሚል ቃል አለ ተመልከቱ። ከዚህም ጋራ ከቁጥር 42 ጀምሬ ሳነብላችሁ ይላል። ከዚህም ጋራ ከአለቆች ደግሞ ብዙዎች በእርሱ አመኑ። በማ በክርስቶስ ነገር ግን ከምኩራብ እንዳስወጧቸው በፈሪሳውያን ምክንያት አልመሰከሩለትም። ለማን ያልመሰከሩት? ለክርስቶስ። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ኢየሱስም ጮኸ ይላል። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። እችን ነው ቆርጦ ከዛ ምን አለ በጎን? እስቲ ምንድነው ያለ በጎን? ሁለተኛው ላይ ልጁ እኔ አምላክ አይደለሁም ብሎ እንደዛ ይላል። አሁን እዚህ ጋር ስታነቡት እንደዛ ይላል። ይኸው ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። ይሄ ነው በቃ። የቱ ጋር ነው ታዲያ እኔ አምላክ አይደለም ያለው ክርስቶስ? ያለበት የለም። እሱ እያለ ያለው ክርስቶስ ከአብ ጋር ስላለው አንድነት ነው እኮ። ከአብ ጋር ከባህሪ አባቱ ከአብ ጋር ስላለው መለኮታዊ አንድነት ነው። እኔን ብቻ አይደለም በእኔ ስታምኑ እኮ እኔን ብቻ አይደለም የምታምኑት
እኔን ያየ አብን አይቷል ብሏል አይደል? ዮሐንስ ወንጌል 10:30 ላይ እሱን መናገሩ ነው እዚህ ጋር። እኔን ያየ አብን እንደውም ፊልጶስ ምን አለው? ጌታ ሆይ አብን አሳየንና ይበቃናል አለ። እንዴ አንተ ፊልጶስ እስከዛሬ ድረስ ከአንተ ጋር ስኖር አታውቀኝም እንዴ? እኔን ያየ አብን አይቷል። እንዴት አንተ አብን አሳየን ትላለህ? እኔና አብ ልዩነታችን ምንድነው? ለአብ ያለው ሁሉ የኔ አይደለም ወይ? በእኔ ህልው ሆኖ ይሄን ሁሉ ስራ የሚሰራው ይሄን ሁሉ ቃል የሚናገረው ማን ነው? አብ አይደለም ወይ? እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ፣ ለአብ ያለው ሁሉ የኔ ነው፣ እኔና አብ አንድ ነን ብሎ መለሰ። ይሄንን ሁሉ ቃል እኮ ነው ሲያብራራ እዚህ ላይ ዮሐንስ ወንጌል 12:44 ላይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በእኔ የምታምኑት በአባቴ ማመናችሁ ነው እያለ ነው። እመኑ በአነ ወእመኑ በአቡየ ብሏል ዮሐንስ ወንጌል 14:1 ላይ በእኔ መኑ በአባቴ መኑ። በእኔ መኑ ካለ በኋላ እዚህ ጋርም ደግሞ ምን አለ? በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም፣ በእኔ ብቻ አይደለም ነው። ምክንያቱም መለሰ ከስር እኔንም የሚያይ ማንን ያያልና? አብን ያያል። እዚህ ጋር ግን ልጁ ምን ብሎ ጽፏል? እኔ አምላክ አይደለሁም። ይገናኛል? እና ተመልከች እህቴ፣ ዞሮ ልጁ የራሱን ሐሳብ ነው እያንጸባረቃለሁ። እንደዚህ አይነት የሆነ ጽሑፍ ሲመጣላችሁ ግቡና ምዕራፉና ቁጥሩን አንብቡት። ከዛ ያልገባችሁን ነገር ደግሞ መታችሁ ጠይቁ። እሺ፣ ይሄን ይመስላል። ወንድም ያመሰግናል። ወንድም ይሄንን ጠይቅ። ወለተ ጻድቃን ወደ ስራ ልገባ ነው። ይቅርታ። መልካም። እሺ፣ ወለተ ጻድቃን ገቢ። እሺ፣ ስም ስላሴ አመሰግናለሁ። ለላችን ተካታላችሁ። እኔ የምጠይቀው ስለ እመቤታችን ቅድስት ድንግል ማርያም ነው። እሺ፣ በስላሴ ስም እግዚአብሔር ይገስጽ። ጸሎት ሲያደርግ ማለት ነው እዛ ስራ ቦታ ማለት ነው እንደዛ ስላድርጎ ስጸልይ ማለት ነው የእመቤታችን ቅድስት ድንግል ማርያም ያ ሁሉም አሉ። ያው የመድኃኒዓለም ምናምን ትናለ ያው በስደት ብንሆንም አጣጥራለኝና ከዛ ከጸሎት ቦታዬ ማለት ነው ረጅም ነው እግዚአብሔር ይመስገን። የጸሎት ቦታዬ ቆሜ እንደዛ ስጸልይ አንዳንዴ ያው ወይም ስለ ኃጢአቴ ወይም ደግሞ ስለ እመቤቴ እንደዛ ሲያለቅስ የእመቤቴ ቅድስት ስዕለ አድኗ እኔ ያለቀስኩበት ለምንድን ነው ነጭ የሆነው? ማለት አንዳንዴ ስዕሏ ዛሬ ተያዝን ስንት ዓመት አፍቼ ነበር ዛሬ ተያዝኩት። ውይ ሰራችልኝ የተሰችዮ መድኃኒዓለም ይገስጻል። እሺ፣ ማን ናቸው? በአጋስታ ለቅድስት ሥላሴ ተናገሩ። ማን ናቸው? ያዘችኝ እቺ ሴትየዋ እያለች ማን ናቸው? በአጋስታ ለቅድስት ሥላሴ ተናገሩ። እኛ የአሕዛብ መንፈስ፣ ሌላስ? ቡዳ መንፈስ አይነጥላ ተጫወትኩባት በህይወቷ። አይነጥላ፣ ሌላስ? አይኗ ተቀምጠ ቡዳ መንፈስ፣ ሌላስ? የራሄል መንፈስ፣ ሌላስ? የድል መተት፣ የትዳር መተት፣ ሌላስ? የስራ ሌላስ የቀረ? ሁላችሁም ተናገሩ። በአጋስታ ዓለም በቅድስት ሥላሴ ስም ሃይማኖቷ እንድትቀየር ሃይማኖቷ ሙስሊም ባለፈው ሃይማኖት የሙስሊም ዛር ነኝ ሃይማኖቷ እንድትቀየር። ሌላስ የቀረ? በስልክ ጥሪ የገባው የ666 ሁላችሁም ተናገሩ። በአጋስታ ዓለም በቅድስት ሥላሴ አንድ እንዳይቀር። ወንድ አይነጥላ
ሴት አይነ ጥላ ወንድ አይነ ጥላ። ሌላስ? ሴት አይነ ጥላ። ውይ ሌላስ ይቀረ? አእምሮው ቅጭ ብለን ማሳብዳት የጭንቀት መንፈስ። እሺ ሌላስ? የንደት መንፈስ። ሌላስ? የብስጭት መንፈስ። እሺ ሌላስ? መንፈስ። አይበቃህም? አንተ ሁላችሁም የተረገምክ አፈር ያስበላህ እናንተ እያለክ አንተና የመምህር ተስፋ እያላችሁ አፈር ያስበላችሁና ደም በአጋዕዝተ ዓለም ያስበላችሁ በቅድስት ሥላሴ ስም ሁላችሁም ውጡ። ቶሎ ቶሎ ተሰብሰቡ። ሁላችሁ ቶሎ ተሰብሰብ። አንድ ሳይቀር ተሰብስበናል። አሁንማ ፈተናችሁን አንሱ። በሽታችሁን ከትዳር ዕድሏ ከስራ ህይወቷ ውጡ። ትንሽ ብንፈትናት ከአእምሯ ከልቧ ከመላ ሰውነቷ ውጡ። ቶሎ ልቧ ድፍና ብና ቡዳ ዛር ከእናቷ የመጣን ከአባቷ ወደ ግንባር ውጡ። ሁላችሁ ከጎረቤት የመጣን ቶሎ ሁላችሁ አንድ ሳይቀር በአብ በወልድ በመንፈስ ቅዱስ በአብ ወልድ መንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችንን አንስተን በሽታ የለን እባክህ ጭንቀት ነው። በምን እንያዛለን? ሰው ነው ወለወታ እየተጸለየ በሽታ አለ እንዴ? ጭንቀታችን አንስተን ጭንቀት ነው። ጭንቀታችን አንስተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ሥላሴ ከነሰራዊታችን ሰራችልኝ 21 ከነሰራዊታችን ሰብስበን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን ምንም ስራ እንሰራ። ልብ መልሶ ቶሎ በከተማ ማለት 50 ላይ ያደረግነው እሺ ወደ ተጻርቃን በስላሴስ አይ እሺ ታለም ያው ወደ ጥያቄሽ መግባት ትችላለሽ። በስመ ስላሴ ጥያቄ ያው እግዚአብሔር ይገስጽ መብርሃን ታንድግ የእመቤታችን ቅድስት ያው ሴሏ ነው። በቃ ሴሏን ብልክልን በጣም በቃ ያለቀስኩት እንደ ውሃ ነው የምፈሰው ባይ ያው የመንፈስ ግን እንዳለ በቃ ነጭ ነው። የኃጢአቴ ብዛት ነው ነጭ ነው። በቃ አሁን ለምሳሌ እንባይ የኔ እንባይ ያን እንደዚህ ስንጣባጠብ አሁን ለምሳሌ የእመቤታችን ስላድኖ በነጭ ነው የታጠበው። ያኔ እንትን ወተት ነው የሚመስለው የእንባዬ ማለት ነው። ከዛ አንዳንዴ ደግሞ አደነግጣለሁ። ይሄማ የኃጢአቴ ብዛት ነው እንጂ አሁን ለምሳሌ አብዛኛው የሚያለቅሰው ያው የመድኃኔዓለም ነው ስላው ማለት ነው። የመድኃኔዓለም አማኑኤል ማለት ነው። ስለዚህ እንባዬ እንዴት ነጭ ሆነ ነው ጥያቄሽ? አዎ እንባዬ በዛ ላይ ደግሞ ማለት ነው እንዴት ከሁሉም የተነሳ አሁን ለምሳሌ የምወደው ቅዱስ ሚካኤል ነው። ቅዱስ ሚካኤልም የመድኃኔዓለምም ሌሎች አለ የቅድስት አርሴማ በሁሉም ሲያለቅስ ምንም አይንትን አብዛኛው ያኔ የሚያለቅሰው የመድኃኔዓለም ነው። ምንም እንትን አይቀየርም። ያን ኖርማል እንደውሃ ነው። የእመቤታችን ግን በቃ ነጭ ነው። አንዳንዴ በጣም እፈራለሁ፣ ደነግጣለሁና ዝም ብዬ በውሃ ጥብጥብ አድርገዋለሁ ደንግጬ ማለት ነው። ይሄማ የኃጢአቴ ብዛት ነው አይገባኝም ብዬ አነሳዋለሁ። እንትን አንዳንዴ ራሱ ከጸሎት ያኔ ልክ ስለሚያለቅስ ያቅተኛል። አንዳንዴ ስለሚያቅተኝ የእመቤቴ እንዳላለቅስባትና እንዳይቀየርብኝ እንትን እሸፍነዋለሁ የእመቤቴ ማለት ነው። ግን አያስችለኝም እንደዛ አንዳንዴ ስለ ኃጢአቴ፣ አንዳንዴ ደግሞ የለመንኳት ለምን ለነስ በቃ እመቤቴ ሆይ አንቺ እኮ በእውነት ስጦታችን ነሽ፣ ለምን እንደዚህ ስለሆን ማለት ከኔ ለምን አታረቅኝም የኔ ካልሆነ ብዬ ስቅስቅ ሲያረቅስ እንደዛ ነጭ ነው። አንዳንዴ ደግሞ ስለ ኃጢአቴ እንደዛ አስታውሰ ነጭ ነው። በቃ አንዳንዴ ደግሞ ያን በደስታ አለለ በቃ ደስ ብሎ የምታለቅሳለ። አንዳንድ ጊዜ እኮ ደስ ብሎ እያለቀስኩት እንደዛ ነጭ ነው። ከዛ ፈራለሁ በቃ አሁን ከዛ እንደዛ አልቅሼ ከዛ በኋላ ምንድነው የምሰማኝ? አንዳንዴ ምን ይለኛል ያን በውስጥ እንደዛ የሚያሻክሽክሩ ያኔ ፉፍ ብሎ የሚመጣልና የሆነ ድምጽ አለ ያኔ
የሚጮህ ነገር አለና ከዛ አንቺ እኮ አትሰማሽም ስጀርም አትሰማሽም ያኔ እንደዛ ይምለኝ የነበረ ገና ያን መንፈሳዊ እንደዛ ጠለቅ አድርጌ ሳይዘው ነው። አሁን ደግሞ ጠለቅ አድርጌ ለሷ አጥብቄ ስለምናት ያ ድሮ እንደዛ ነው። ድሮ በቃ አሁን ለምሳሌ ሌሎቹ መብራን ታስባችሁ ነው የምለው። እኔ ግን እንደማታስበኝና እንደማትረዳኝ ወይም ደግሞ እንጃ የሆነ ነገር እንደማትሰማኝ አድርገን የምቆጥረው ድሮ ማለት ነው። ያን በቃ አለለ ለሷ እንትን ቦታ አልነበረኝም። አማላጅነቱ አምኛለሁ ያኒ አውቃታለሁ ያኒ ለለን ጥያቄ ግራ እንዳይገባ ብዬ ነው። ግን በቃ ሌሎቹ መብርሃን አሁን ለማ ለሌላ የሆነ ነገር ሲደርሰኝ ደግሞ ወይ ሰው ሲጨነቅ ደግሞ መብርሃን አንቺ አድርገው ስላሽ የሰው ደግሞ ትሰማኛለች ማለት እንደ ኃጢአት ሳይሆን ያን እንጃ በኩልታፌ እንኳን ትሰማናለች። ያን ለሌሎች እንደዛ ወይ ሲያነድብ ወይ ሲያባሳጭብኝ መብርሃን ነው ይቀርበይና ይቀርበራቸው ወይ እንደማ እንደዛ ቶሎ ብለ ደግሞ ይታረቁኛል። ሰው ሲያስቀይመው ደግሞ እንደዛ ቶሎ በሷ ማለት ነው በሌላ ያኒ ለሌላ ሰው እንትን ስለምናት ትሰማኛለች። የኔ ግን ጭራሽ አትሰማኝም። ያን ትሰማኛለች ግን ለምንድን ነው ያኒ በዛ ላይ ደግሞ እንደዛ አጥብቆ እንደዛ እንጃ ተደጋግም እንደዛ ሲያለቅስ እንደዛ ነጭ የሆነብኝ ለምንድን ነው? እመቤቴ የተቀየመችኝ ነገር ስላለ ነው። በርግጥ ያን በውስጥ ብዙ ነገር ነው የሚመጣብኝ። በተለይ ስለእመቤቴ ብዙ ነገር ነው እንደዛ ነው የሚመጣው። መልካም እሺ፣ አዳምጫለሁ ጥያቄሽን ገብቶኛል። ሌሎች ጋር ባጭሩ ሌሎች ጋር ሳለቅስ ኖርማል የሆነ እንባ ነው የሚፈሰኝ። መብርሃን ጋር ቆሜ ሳለቅስ ደግሞ ነጭ የሆነ እንባ ነው የሚፈሰኝ። በዚህ ምክንያት የኃጢአተኝነት ስሜት ደግሞ ለሱ ደርሶ ያን ያሻኮሸኩብኛል ማለት ነው። ለሱ አስጀመር አትሰማሽም እንደዛ ያለ ያኔ አጥብቆ እሷ ሲይዛት ደግሞ አጥብቆ በዛ እንትን ይደረገኛል ማለት ነው። ለምን እኮ ይኸውልሽ በሷ ፊት ስትጸልይ ነጭ እንባ ይፈሳል። ስለዚህ ይሄ ነገር ከምን አንፃር ነው? እኔ እየተሰማኝ ያለው የኃጢአተኝነት ስሜት ነው። በቃ መብራን እየሰማችኝ እንዳልሆነ ለእኔ እንደማትሰማኝ ለእኔ እንደማትሆነኝ ሆኖ ነው እየተሰማኝ ያለው ነው አይደለ? ዋናው ሀሳብሽ ዋናው ጥያቄሽ። አዎ እንደዛ ነው። ለሌሎች ግን ስትጸልይስ በእሷ ፊት ስትማጸኛት አሁን ለምሳሌ ለሌላ ሰው ይሰማል? አዎ ይሰማል። መልካም አዎ ማለት ይሰማል ስለ ያኔ እኔ ኃጢአተኛ ነኝ ያኔ ይሰማል ስለ ሌላ ደግሞ እንደ ነገር ሌላ እንዳትወስዱት። መልካም እሺ ታለምዬ ዞሮ ይኸውልሽ አንቺ ዝም ብለሽ መጸለይ ያለብሽ ስለ እናው ነኝ ስለመሆኑ ምንም ትኩረት ልትሰጪውም አይገባም። ማለቴ ልትጠራጠሪም አይገባም። ደግሞ እንትን ግራ ያጋባሻል። ባሉ እግዚአብሔር አምላክ አዎ ቡዳ ነኝ በቃ ቡዳ ነኝ። በሳ እንድትጸልይ አልፈልግም። በቃ ቡዳ ነኝ ወይ አንተ እንደታረግ እኔ ነኝ። አዎ አንደኛ ሃይማኖት እንድትከተል ፈልገው ፈካዴት ማለት ይቆረጥ ያዘችው ማለት እኔ ስልባሽ ታደርገዋለህ። አዎ ማለት ነው። አጥተኝ እሷ ነው የምታቃጥለኝ። 21ዋ ታቃጥለኛለች። ያው እሷም ሁሉም ጊዜ ከጎድና ስለቆመች እኔ እና እሷ ክርክር ስለሆንን ያው ነጭ እናደርገዋለን። ከዛ በሷ አድረን ደግሞ እንድትጠራጠርና ባለፈው እንደዛ እኮ አውቄ ለምንድን ነው ታዲያ እሷ ለምንድን ነው መስቀል አላሰረችም አልናት። በውስጥ በቃ የእሷ ሲጀመር በቃ እሷ እንዳትሰማት ነው ጭራሽ በቃ እሷ ጥብቃ ስለምትጸልይ ስለምትሰግድ በሷ ማለት ነው። ቅድስት ድንግል ማርያም ታንሳውን ካይኗ ላይ ተነስ ቶሎ በል ካይኗ ላይ ቶሎታ አኖ ቁጭ ብለህ ቡዳ ቶሎታ ሰራዊትን ሰብስብና ተነስ ቶሎ በቅድስት ድንግል ማርያም ስም በአብ በወልድ በመንፈስ ቅዱስ ስም በወልድ በመንፈስ ቅዱስ ከዛሬ ጀምሮ አይኗ ላይ ተቀምጬ ከዛሬ ጀምሮ አይኗ ላይ ተቀምጬ አይኗ ላይ ተቀምጬ ከአይኗ ልውጣ አይኗ ላይ ተቀምጬ አይኗ ተቀምጬ እንባዋን ላልቀይር እንባዋ እኮ እንጠጣ ነበረ ግን ሳጠጣ እባክህን እንባዋ ላልቀይር ላልቀይርበት ላላጠራጥር ከልቧ ከአይኗ ወጥቼ እስከምሸኝ ድረስ ምንም ስራ ላንሰራ ምንም ስላልሰራ በቅድስት ድንግል ማርያም ስም
በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባሯ ታስረናል። ቅድስት ድንግል ማርያም ስራታችን ታጽናብን። እሷ ታጽናብን። ምንም ስራ አንሰራም። ምንም ስራ አንሰራም። ልቧን መልሷል። ቶሎ መልስ ልቧን። እግዚአብሔር ይገስጻል። እሺ እህቴ የሱስ ሴራና ተንኮል ነው። ዞሮ ዞሮ አንደኛ በልብሽ ውስጥ ተቀምጦ ያጠራጥርሻል። ሁለተኛ ሲቀጥል ደግሞ እንባሽን ይቀይረዋል። ይሄ ሁሉ በመብርሃን ላይ ጥርጣሬ እንዲኖርብሽና እንዳትሰሚያት ማን ነው እንዳትማጸኛት ነው ዋና ዓላማው። ስለዚህ አንቺ ደግሞ ምን ማድረግ መቻል አለብሽ? እምነትሽን ማጽናት። አንደኛ አትሰማኝም የሚል አስተሳሰብ ከአንቺ አውጪ። እሺ በደንብ ነው የምትሰማው። አትሰማኝም እያልን የምንጸልይ ከሆነ ነው ማትሰማን። እሺ እንደዚህ ያላችሁ አትጸልዩ። መጀመሪያ አንድ ሰው ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋን ይሰጥ ዘንድ እንዲያምን ያስፈልገዋል ይላል ዕብራውያን መልእክት ምዕራፍ 11 ቁጥር 6። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋን ይሰጥ ዘንድ እንዲያምን ያስፈልገዋል። መጀመሪያ እምነት። ወደ እግዚአብሔር የሚደርስ ወደ እግዚአብሔር የሚጸልይ ያስፈልገዋል እምነት። ወደ እግዚአብሔር ወደ ቅዱሳኖቹ የምንጸልይ ከሆነ ልክ እንደዚሁ አስቀድመን እንደሚያደርጉልን ማመን መቻል አለብን። በቃል ኪዳናቸው መታመን። በመብርሃን ፊት ስትማጸኝ በቃል ኪዳኑ አምነሽ ነው መሆን ያለበት። በሙሉ ልብ ታደርግልኛለች። ግልጽ ነው አይደል? የሚጎድለው ከአንቺ እንጂ ከሱ አይደለም። ከመብርሃን አይጎድልም። ከኛ ነው የሚጎድለው። ቢጎድል እንጂ ከሱ አይጎድልም። ከኛ ማስተካከል ያለብን ነገር ልናስተካከል ይገባል። ከዚህ ውጪ መማጸን ነው። እሺ ግልጽ ነው። እና አትሰማኝም የሚል አስተሳሰብ ከዛሬ ጀምሮ አውጪ። ከዛሬ ጀምሮ አውጪ። እንኳን ላንቺ እንዴ ለውሻ አዘነች እናት አይደለች እንዴ? ለውሻ አዘነች። ይሄ እንዴት ይጠፋሻል? ለውሻ ሴቶች ሲቀጣጠቡ ውሻውን ከዛ ከዚህ ሲያባርሩት አለቀሰች አይደል የሚለው ተአምረ ማርያም ነው። አለቀሰች። ከዛ በኋላ ይህም እኮ የእግዚአብሔር ፍጥረት ነው ብላ ጫማዋን አውልቃ አይደል እንዴ በጫማው ውሃ ያጠጣቸው። ስለዚህ ይሄ ለኛ ትልቅ ነገር ነው። ለውሻ ይሄን ያክል ቦታ ከሰጠች፣ ካዘነች፣ ከተንከባከበች በልጇ የሚያምኑ በልጇ ስጋና ደም የታተሙትንማ በልጇ ስም የተጠመቁበትንማ እንዴት አድርገን ነው የማትሰማው? ወለተ ጻድቃን ይህንን አስታውሽ ምን ጊዜም። እሺ እንደውም እመቤቴ ሆይ በአንቺ ፊት በህይወቴ በአንቺ ፊት ያልተስተካከለ ጥሩ ያልሆነ ነገር ካለ እንዳስተካከል አርሚኝ። እናም ሳትንቂኝ በፊትሽ ልቆም አይገባኝም ኃጢአተኛ ነኝና እና እናቴ ሆይ እባክሽን በፊትሽ ሞገስ ላግኝ እያልሽ በትህትና ሆነሽ አቅርቢ ጸሎትሽን እንጂ አትሰማኝም እያልሽ ግን እንዳታደርጊ ከእንግዲህ። እሺ ትሰማኛለሽ ብለሽ አምነሽ እንደተደረገልሽ አምነሽ ጌታ እንዲህ ብሏል፣ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይደረግላችኋል። እመኑ። አንድ ሰው ከጸለይ በኋላ እንደተደረገለት ማመን አለበት። ገና ሳይደረግ እኮ ነው እንደተደረገለት ማመን አለበት። በቃ እንደተደረገለት ግልጽ ነው። በዚህ መልኩ ነው ስንማጸን። አንቺም በዚህ መልኩ ነው መማጸን አለብሽ። እሺ ወለተ ጻድቃን እምነት ነው ዋናው። እምነትሽን እያጎደለብሽ ነው ጠላት። ደግሞ የሆነ በጸሎት ደግሞ የሚመለስልን ምላሽ ሁሉ እምነትን መሰላል በማድረግ ነው። ያለ እምነት የሚመለስ ጸሎት የለም። በእምነት ነው ሁሉም ነገር የሚሰማው። ግልጽ ነው። እምነት ማለት እኮ የማይታየው የምናይበት መነጽራችን ማለት ነው። መነጽራችን ማለት ነው። ወደ እግዚአብሔር የምንሄድበት መሰላላችን። የሰው በአካል ወደ እግዚአብሔር
እንዴት አድርጎ ይሄዳል? ግን በእምነት ከእግዚአብሔር ጋር አንድ ይሆናል፣ ይገናኛል። ጌታም ለሚያምን ሁሉ ይቻላል ያለ ይሄን እምነትሽን ሊያሳጣ አጅሬ በውስጥሽ ሁሌ አትሰማሽም ይላል። ከዛሬ ጀምሮ አውጪ ይህንን አስተሳሰብ ያልኩሽ ለዛ ነው። እሺ መልካም። አመሰግናለሁ። ጸጋ ያብዛልህ ወንድሜ። በእውነት ከአንቺ እግዚአብሔር የሚጠበቀው እሷን ደስ የሚያሰኝ ስራ ብዙ መስራት ነው። እንደምታደርግልሽ አምነሽ መባ ማስገባት፣ በስሟ የተራበ ማብላት፣ የታረዘ ማልበስ፣ በስሟ እንዲህ አይነት ነገር ማድረግ በጣም ያስደስታታል። መብራንን ደስ ያሰኛታል። ታምሯል ለሰው መናገር ደስ ያሰኛታል። እና እሷን ደስ የሚያሰኝ ስራ መስራት፣ በፊቷ የጸጋ ስግደት መስገድ፣ ውዳሴዋን ሳያቋርጡ መጸለይ ደስ ያሰኛታል። አርጋኖኗን እንዴ ደስ የሚያሰኛትን ስራ እየፈለግሽ ስሪ። ከዛ ምላሽን በትዕግስት ጠብቂ። በትዕግስት የብዙዎቻችን ችግር እንጠይቃለን፣ ግን ትዕግስት የለንም። አሁን ጠይቀን አሁን እንዲደረግ ነው የምንፈልገው። እሱም ትክክል አይደለም። ጊዜ አለው፣ ለሁሉ ዘመን አለው። ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ብሏል ጠቢቡ ሰለሞን። ጸሎት ለመጸለይም ጊዜ አለው፣ የጸሎት ምላሽንም ለማግኘት ጊዜ አለው። እና አንቺም በትዕግስት ሆነሽ ጊዜሽን ጠብቂ። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል ተብሎ ተጽፏል። ትዕግስተኛ ሁኚ፣ አትቸኩይ። ማቅረብ ብቻ መጠየቅ ብቻ ከኛ የሚጠበቀው። እሺ መጠየቅ ብቻ። መቼ ይፈጸማል? እሱ ያለቀን ሁሉም በጊዜ ይሆናል፣ እሱ እስከፈቀደው ድረስ። እና ይሄ ይመስላል። እሺ አመሰግናለሁ ወንድሜ። በእውነት በአንተ ብዙ ተምሬያለሁ። እግዚአብሔር ከናጣት የወደደኝ በጸሎታችሁ አስቡኝ። እመብርሃን እንድትወደኝ እሷ ወደኛለች፣ እኔ ደግሞ ፍቅሯን እንድታነፍ ነው የምፈልገውና አመሰግናለሁ። ጸጋ ያብዛልህ ወንድማችን፣ በእድሜና በጤና ያኑርክ። ሁላችሁም ጸጋውን ያብዛላችሁ ወንድሜ። አንድ ደቂቃ ይሆናል አይሆንም ብቻ ነው የምፈልገውና መዝሙረ ዳዊት ለመጸለይ እኔ ብዙ እንትን ሌላ ሰዓት ስለሌለኝ አዲዮ ነው የምጸልየው። ያኔ እየሰገድኩ ነው የምሰግደው። እንደዛ ነው ደስ የሚለው። አሁን ለምሳሌ አቤቱ ማረኝ ስል እኔ ደግሞ አቤቱ ማረኝ የምለው ከሱ ችግር የለውም። ይቻላል፣ ትችያለሽ። ግን ማለት እንደዛ ነው። ወደ አንዳንዴ በሀሳብ ስለንትን ሀሳብ ያረብሽብሽ ስለምል አዲዮ በጣም ነው ደስ የሚለኝ። አዲዮ ግን ስለ ኃጢአት ነው የማስታውስ። በዛ ላይ ደግሞ አባታችን ረጅማለን ማንበቡማ እንትን ሰዓት ሌለን ማንበብማ አንዳንዴ ያን ህሊናዬ ብትን ያደርገዋል። ቢሆንም ግን እኔም ወደ ያየሰገርኩ ነው። እሺ ማን እንትን የትኛው ይሻላል? እሺ ገብቶኛል እህቴ፣ አሪፍ ነው። የኦዲዮ ያዳመጡ መስገድም ጥሩ ነው። ግን ይደብረኛል። ነገር ግን ማንበብ ራሱን የቻለ ነው። እሺ ራሱን የቻለ ነው። ምክንያቱም እየሰማህ መስገድና መጸለይ ይለያያል ማለት ነው። አዎ እያነበቡ መጸለይና እያዳመጡ መስገድ አንድ አይደለም። ይኸውልሽ አንብበሽ መስገድ ትችያለሽ፣ እያነበብሽ መስገድ ትችያለሽ። የተወሰነ ታነቢና ትሰግጃለሽ፣ የተወሰነ ታነቢና ትሰግጃለሽ። ግልጽ ነው አይደል? ማንበብ የሚባለው ምክንያቱም ስናነብ እኮ ሰውነታችን በሙሉ መስዋዕት እያቀረበ ነው በፈጣሪ ፊት። ግልጽ ነው። አይምሯችን መስዋዕት እያቀረበ ነው። ከንፈራችን መስዋዕት እያቀረበ ነው። እጃችን ዘርግተን አይደል የምንቆመው? እጃችን መስዋዕት እያቀረበ ነው። አይናችን ወደ ላይ አድርገን አይደል የምንጸልየው? ቀና ብለን ወደ እያየን አይናችንን መስዋዕት እያቀረበ ነው። እግራችን ቆሞ የለ? እግራችንን መስዋዕት እያቀረበ ነው። ስለዚህ የከንፈሬን ፍሬ እሰዋላለሁ አይደል ያለው ዳዊት? የአፌን መስዋዕት። ስለዚህ የአፍ መስዋዕት ያስፈልጋል። ከዚህ ደግሞ ልትቀዳ አይገባም። እሺ እና መጸለዩን እንዳትረሽ፣ ማንበቡን። እንደዚህ የሚመከረው በተለይ ጊዜ ካለሽ እያዳመጥሽ መስገድም ትችያለሽ። ጊዜ ካለሽ ግን ንባቡን አቁመሽ አይደለም። እሺ ንባብ አቁሞ አይደለም። ንባብ አቁሜ አይደል? በቃ ዝም ብዬ ነው በዛ ነው የጀመርኩት። በቃ በስግዳና እየሰማ መስገድ ነው። በቃ እንደዛ ነው የጀመርኩት ዝም ብዬ። ምን ታደርጊያለሽ መሰለሽ? ምን ታደርጊያለሽ መሰለሽ? የዕለቱን አንብበሽ ጸልይ መጀመሪያ። ከዛ የስግደት ሰዓት ይመጣል አይደል?
የስግደት ሰዓት ሲመጣ እያዳመሽ መስገድ ትችላለሽ። ከዛ በኋላ ግልጽ ነው። ንባቡን ሳታይ ነው መሆን ያለበት ባጭሩ። አይ እያዳመጥኩ ነውና ችግር የለውም ብለሽ አይደለም። በንባብ እየጸለሽ ከዛ እያዳመሽ መስገድ ትችላለሽ። ግልጽ ነው። እሺ እሺ። አሁን ተመለሰልሽ? አዎ ተመለሰልኛል ወንድሜ፣ ችግር የለም። መልካም። አንድ ማንበብ አንድ የምትችሉ ብዬ ነው የወሰድኩት። በቃ በእውነት አንድ መልካም። ብዬ ነው የወሰድኩት። ኧረ ንባብ መቆም የለበትም እታለም፣ ንባብ መቆም የለበትም። እንደዛ እንዳታደርጉ እሺ የት ወንድሞች። እንደዚህ ማንበብ እየቻላችሁ አይ ያዳመጥኩኝ ልስገድና በቃ እንዳነበብኩ ጸሎት እንደጸለይኩ እንደዛ ራሳችሁ እንዳታስለምዱ። ሲጀመር በንባብ መጸለይን አቋርጣችሁ አይደለም እያዳመጣችሁ መሰለኝ። መጀመሪያ አንብቦ መጸለይ፣ ከዛ በኋላ እያዳመጥ መስገድ ደስ ይለኛል ካላችሁ እያዳመጣችሁ መስገድ ትችላላችሁ። ግን አስቀድሞ የከንፈር መስዋዕት አቅርቦ ነው። እሺ ግልጽ ነው። የከንፈር መስዋዕት አቅርበን ይሄ ነው። ተመለሰልሽ እቴ? አዎ ተመለሰልኛል። እሺ አመሰግናለሁ። ጸጋ ይብዛላችሁ። አመሰግናለሁ ወንድሜ። ያው ሰዓት ወስጃለሁ፣ ይቅርታ። መልካም። እሺ ሌላ ተዝናኛ መቀጠል ትችላላችሁ። ቀጥል ወንድሜ፣ አንድ ጥያቄ ነበረ። መልካም። ቆይ እስቲ ቆይ አንዴ ቆይ ትገባላችሁ። ወለተ ሚካኤል ትገባለሽ። ጽሁፍ ላይ ያነበብኩ ነው። ጸጋ እመቤቴ ፍቅርሽ ማረከኝ የሚል ማርቆስ ወንጌል 6:4 ላይ የቅድሙ ላይ ያነበበችውን ነው ጽፋለች። ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። ይህ ነው እውነቱ። ልጁ ምን ብሎ ነው የጻፈው? ምን ብሎ ነው የጻፈው? 5ኛ ላይ ነው አይደል? ኢየሱስ እኔ ነብይ ነኝ። አንድ ነው? መልስልኝ እስቲ። አንድ ነው? የልጁን ምን ያክል እንዴት እንደሚቀጥፍ ላሳያችሁ ፈልጌ ነው። ገለባብጦት እንዴት አድርጎ እንደጻፈው ተመልከቱ። እሱ ነብይ ነኝ እንዳለ አድርጎ ነው የጻፈው። ሌላውን ለማሳሳት ነው። ተመልከቱ። እኔ ነብይ ነኝ ግን እኮ እንደዛ አይደለም ያለው። ነብይ በገዛ ሀገሩ እንደማይከበር ነው ክርስቶስ የተናገረው እንጂ እኔ ነብይ ነኝ አይደለም ያለው። ስለራሱ ማንነትማ ሐዋርያትን ጠይቋቸው ነበረ። ምን ላይ ካላችሁ ማቴዎስ ወንጌል ምዕራፍ 16 ማቴዎስ ወንጌል ምዕራፍ 1 ቁጥር ምዕራፍ 16 ቁጥር 13 ላይ ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ ይላል። ማን ይሉታል ብሎ ጠየቀ። የዚህ ሰዓት አንዳንዶቹ ነቢያት ከነቢያት አንዱን ይለዋል። የህዝቡን እምነት ማለት ነው። ህዝቡ ነብይ ነው ብለው ነው የሚያስቡት። ማንን? ክርስቶስን ነብይ እያሉክ ነው ብለው ሐዋርያቱ ለክርስቶስ ነገሩት። እናንተስ እኔን ማን ትሉኛላችሁ ብሎ ጠየቃቸው። ጴጥሮስ ምን አለ? አንተ ክርስቶስ ማን ነህ? የእግዚአብሔር ልጁ ነህ። የዚህ ሰዓት ጌታ የጴጥሮስን መልስ ሲያጸድቅ ምን አለ? አንተ ጴጥሮስ ይሄ ዕውቀትን ስጋና ደም አይደለም የገለጠልህ ሰማያዊ አባቴ እንጂ ብሎ የሱ ትክክለኛ መልስ እንደሆነ ነገረው። ስለዚህ ነብይ ብሎ ክርስቶስን ማመን ከስጋና ከደም ዕውቀት የተገኘ ነው ማለት ነው። በዝምታ ያለፈው ከነቢያት አንዱ ነው ብለውት ነበረ። ይሄ አይነት ዕውቀት ከስጋና ከደም የተገኘ ነው ማለት ነው። አሁን ሙስሊሞች የሚያምኑት እንደዛ ብሎ አይደለም? ነብይ ብሎ አይደለም የሚያምኑት? እሱ ከስጋና ከደም ወይም ደግሞ ሰዎች ከራሳቸው አመንጭተው የሚናገሩት አንድም በሰይጣን ግፊት ማለት ነው። በሰይጣን ግፊት ከራሳቸው አመንጭተው የሚናገሩት ቃል ነው ማለት ነው። ነብይ ነው ብሎ ክርስቶስን ማመን። ስለዚህ በክርስቶስ ላይ ያለው ትክክለኛ ዕውቀት ምንድነው ማለት ነው? አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ የሚያምን ነው ማለት ነው። ይሄን ዕውቀት ስጋና ደም አይደለም የገለጠልህ ሰማያዊ አባቴ። በአንተ አለትነት ላይ ቤተክርስቲያን እሰራለሁ አለ። በአንተ አለት ማለት አሁን በተናገርከው እምነት
የእግዚአብሔር ልጅ ነኝ ብላ አይደል የመሰከርክልኝ? ስለዚህ የእግዚአብሔር ልጅ ናት ብላ የምታምን ቤተክርስቲያኔን እሰራለሁ እያለ ነው ክርስቶስ። እኛ ክርስቶስን ማን ብለን ነው የምናምነው? ማን ብለን ነው የምናምነው? ነብይ ወይስ የእግዚአብሔር ልጅ? የእግዚአብሔር ልጅ። አያችሁ አይደል? ትክክለኛው እምነት ይሄ ነው ማለት ነው። ስለዚህ ልጁ ምን ያክል እየቀጠፈ እንደሆነ የራሱ አንድ ማስረጃ ነው ማለት ነው። እና እንዲህ አይነት ጽሑፍ በራሳቸው ሲያቀርቡላችሁ አንደኛ እናንተ ሄዳችሁ ምዕራፉን ከላይ እስከ ታች ነው የምታነቡት። ቆርጣችሁ አይደል? ጫፏን ብቻ አይደለም፣ ጫፏን ብቻ ሳይሆን ምዕራፉን ሙሉን አንብቡት። ፓርቱን ሙሉ ምዕራፍ ስታነቡት ሐሳቡ ይመጣላቸዋል። እነሱ የሆነ ጥቅስ ሲጠቅሱ የሚፈልጓትን ለነሱ ለክደታቸው እንዲመች ያመቸኛል ብሎ የሚያስቡትን ፓርት ነው ቆርጠው የሚጠቅሷት። ግን ክደታቸው ምን ሆኖ ይጋለጣል? አንደኛ ሙሉ ፓርት ማንበብ፣ ሁለተኛ አንድምታውን መመልከት። ግልጽ ነው አይደል? አንደኛ ምን ማድረግ? ሙሉን ፓርት ማንበብ፣ ምዕራፉን እንዳለ ጨርሱት። ሁለተኛ ሲቀጥል ደግሞ አንድምታውን ተመልከቱት። ሂዱና ግቡና እስቲ የዚህ ምዕራፍ አንድምታው ምን ይላል ብላችሁ ይዩት። ከዛ የሰማይና የምድር ርቀት ሆኖ ነው የምታገኙት ማለት ነው እነሱ ከሚያስቡት ሐሳብ። እና የዋሃኖችን የሚያሳስቱት በተለይ መጽሐፍ ቅዱስ አንብቦ ማያውቁትን ሰዎች የለም እነሱም በቀላሉ ያሳስታሉ። እና ጥንቃቄ ልናደርግ ይገባል ለማለት ያክል ነው። ዞሮ ዞሮ እሺ፣ ወለተ ሚካኤል አሁን መጠየቅ ትችላለሽ። እሺ ወንድሜ። እሺ ወንድሜ፣ ምን መሰለህ የኔ ጥያቄ፣ በየዓመቱ ፋሲካ ጾም ሊገባ በዋዜማው ማታ፣ አሁን እሑድ ነው አይደለም? ማታ ዋዜማው ሰኞ ጠዋት ሁሌ በየዓመቱ ወገቤን ይዘኛል። ይኸው አሁን 15 ቀኑ እንደዚህ ወገቤን ይዞኝ በቃ እሰግዳለሁ። በእርግጥ ግን ወገቤን ለምንድን ነው የሚይዘኝ? በየዓመቱ ሆን ብሎ በፋሲካ ይሄን ጥያቄ ልጠይቅ ብዬ ነው ወንድሜ። በየዓመቱ ጠብቆ የፋሲካ ቀን በቃ ሰኞ ሊገባ እሑድ ማታውን ይዞ ጠዋት ስነሳ ሰኞ በቃ ወገቤ ተይዟል ከኋላ ማለት ነው። አትቀበይም የፋሲካ ቀን ቅዱስ ቁርባን? ገና በሐሳብ ላይ ነው ያለሁት። ቅዱስ ቁርባን አትቀበይም? አልቀበልም። ታከፍያለሽ ታዲያ ያችን ሰዓት ጠብቀሽ? ኖ ፋሲካ ሊገባ እኮ ነው ያልኩት። ሊገባ አሁን እሑድ ሰኞ ሊገባ እሑድ ማታውን ይዞኝ በቃ ጠዋት ሰኞ ስነሳ ወገቤ ታሟል። አሁን እስካሁን ድረስ እንደዛው ነው ያለው። ፋሲካ ሊገባ የፋሲካ ጾም ነው ወይስ ጾሙን በተመለከተ ነው? አብይ ጾም በያ አብይ ጾም ሊገባ ሲል ወገቤ ይታመማል ነው። አሁን እስካሁን ድረስ ይሄው ይዞኛል። ያው በግድ እንትን ብለውም ግን እንግዲህ እህት አለምዬ አብይ ጾም ውስጥ አንደኛ ጾም የምንጾምበት ወቅት ነው። ሁለተኛ ደግሞ ስግደት አብዝተን የምንሰግድበት ወቅት ነው አይደለም? አብይ ጾም ስናስብ ስግደት ከወትሮ በተለየ ሁኔታ የምንሰግድበት ነው። በተለይ የ5500 ዘመን ምሳሌ ነው። እቺ 55 ቀን 55 ቀን አይደለም? የ5500 ዘመን ምሳሌ ነው። የዓመተ ፍዳ ከክርስቶስ ትንሣኤ በኋላ ደግሞ የመንግስተ ሰማይ ህይወት ምሳሌ ነው። ለዛ ነው ቤተክርስቲያን ጾም ማታዘው፣ በዛ ሰዓት ስግደትም ጾም ማታዘው። በመንግስተ ሰማይ ሀዘን የለም ስትል ነው። ሀዘን የለም። ስለዚህ በዚህ ወቅት ደግሞ ከአምላክ ጋር እጅግ ይበልጥ የምንቀርብበት፣ ከአምላክ ይቅርታ የምንጠይቅበት፣ ሰውነታችን ለመንፈሳዊ ግልጋሎት የምናውልበት ህይወት ነው። የዚህን ሰዓት ደግሞ ጠላት ኃይል የሚያጣበት ወይም ደግሞ በአጭሩ ሰውነታችን ለእግዚአብሔር መስዋዕት የሚያቀርብ ከሆነ የስግደት መስዋዕት፣ የጾም መስዋዕት የሚያቀርብ ከሆነ አጋንንት ቦታ አገኘ። እንዲህ አይነት መስዋዕት እንዳናቀርብ ደግሞ እሱም በበኩሉ ይፈታተናል ማለት ነው። ግልጽ ነው። ፈተናውን ያቀርባል። ለምሳሌ በጾም ሰዓት ብዙ ጊዜ የሚፈታተንን ነገር የለም? ሮብ፣ አርባ አንዳንዴ አሁን በጠዋቱ የሚረባችሁ ጊዜ የለም? ለምንድን ነው ምን የሚርበን? በጾም ሰዓት ጠብቆ የጾም መስዋዕት እንዳናቀርብ አይደል? ልክ እንደ የአንድ መነኩሴ ታሪክ ነግሬያችሁ ነበር ከዚህ በፊት። በሮብ አርብ ነው በጠዋቱ 3 ሰዓት ራበው። የፈለገ ቢሆን አልበላም ብሎ ጨክኖ እስከ 6 ሰዓት ቆየና 6 ሰዓት ሊበላ ዳቦን አዘጋጅቶ
ሊቆርስ አስቦ ሊበላት ሲል ቅር አለው። እንዴ ከወትሮ በተለየ ሁኔታ እንዴት ዛሬ 6 ሰዓት እበላለሁ? የፈለገ ቢሆን አልበላም ብሎ አሁንም ጨክኖ ሆዱን ይዞ እስከ 9 ሰዓት ቆየ። ስለዚህ የ9 ሰዓት ጸሎት አደረገና ሊመገብ ሲል እርኩሳን መናፍስት ከራሱ ላይ እና ከእጁ ላይ ሲወጡ ተመለከተ። ከእጁ ከላዩ እንደ ጭስ በነው ሲሄዱ ምን እንዳቀርብ ነው? የጾም መስዋዕት እንዳቀርብ ነው አይደል? እንዳይጋደል ጾሙን ለማሻር ማለት ነው። ይህም እንደዛ ነው። አሁን አንቺም የምትይው ጾም ሰዓት ጠብቆ እንደሚያሳምም ከሆነ የማይወደው ነገር ነው ማለት ነው። እንድትሰግጂ አይፈልግም። በዚህ በጾም ወቅት እንድትሰግጂ እንድትጸልይ አይፈልግም። በተለይ ወገብ የሚይዙት መናፍስት ወገብ፣ እግር፣ እጅ የሚይዙት እንዳንሰግድ ነው። አንድም ለጸሎት እንዳንቆም ነው። ወገባችን የሚታመም ከሆነ ለጸሎት መቆም እንችላለን? ንገሩኝ። ይችላል? ስለዚህ እንዲህ አይነት መስዋዕት እንዳታቀርቢ ገና ከአሁኑ ዝግጅትን እያደረገ ነው። አንድም እንድትማርን የጾም ደግሞ መጣ እንድትይ። ክርስቲያን ሐሴት ነው አይደል የሚያደርገው? ነፍሴ ተርባ ነበረ፣ ከጾም ህይወት ርቃ፣ ከስግደት ህይወት ርቃ፣ ዓለማዊነት አሸንፏት ርቃ ነበረ ብላ ሐሴት ታደርጋለች። ጾም ሲመጣ አይደል? የንስሐ መዝሙር ነው የሚደመጠው፣ የከበሮ መዝሙር የለም። ኃጢአታችን የምናስብበት፣ የክርስቶስን መከራ የምናስብበት፣ ይህንን ነው የምናስብበት በዚህ ወቅት። ስለዚህ እንደዚህ እንዳናስብ አጋንንቱ ደግሞ ይፈታተናል ማለት እንድንጠላ ጾም ደግሞ መጣ እንድትይ ነው ዋና ዓላማው። ተቃራኒው እንድትሆኝ። አንቺ ደግሞ ለሱ ተቃራኒ ነው መሆን ያለብሽ፣ ደስ ሊልሽ። ሁለተኛም ደግሞ አንደኛ በተለይ እንዲህ በህመም የሚፈታተንሽ ከሆነ የመቁጠሪያ ሰይፍሽን አንሺ። እሱ ነው በጣም ጥሩ መፍትሄ። ከስግደት ጋር ከስግደትና ከጸሎት ወገብ ሲይዝ ተነሳተ ብሎ ማንሳት ግዝ ነው አይደል? ምንም ስልጣን የለም። በመድኃኒዓለም ስም ተነስ ከወገቤ፣ ቶሎ ከወገቤ፣ እግር ሲይዝ ከእግሬ ተነስ፣ እጅ ሲይዝ ከእጄ ተነስ፣ ጭንቅላት ሲያሳም ተነስ ከጭንቅላቴ፣ በመድኃኒዓለም ስም። ምንም ስልጣን የለም። ለፈጣሪ ስግደት የጸሎት መስዋዕት እንዳላቀርብ የምትፈታተን ተነስ፣ በመድኃኒዓለም ስም እክድሃለሁ፣ ውጣ፣ በእኔ ላይ ስልጣን የለም። ጌታዬ ኢየሱስ ክርስቶስ ጽድቅን ስለተከተልኩ በበጎ ፈንታ ክፉን የሚመልሱልኝ ጠላቶቼ በርትተውብኛልና እባክህ በእነሱ ላይ አሰልጥነኝ እያልሽ ልክ ዳዊት መዝሙር 37 ላይ እንደተናገረው ማለት ነው። ዳዊት ጽድቅን ስለተከተልኩ በበጎ ፈንታ ክፉን የሚመልሱልኝ ይነሳሱብኛል፣ ይጠሉኛል ይላል። ጽድቅን ስለተከተልሽ። ስለዚህ አንቺ ደግሞ ምን ማድረግ አለብሽ? አጠናክረሽ እግዚአብሔርን እየተማጸሽ እንዲያነሳልሽ ማለት ነው። አብዝቶ መስገድ፣ መጸለይ። ዲያብሎስ የሚጠላውን ስራ አብዝተሽ ትሰሪያለሽ፣ በዚህ ድል ታደርጊዋለሽ ማለት ነው። እና ዞሮ ዞሮ ይሄ ነው ምክንያቱ። እሺ ወንድሜ፣ እሺ ቃልዎት ያሰማልን። አሜን አሜን። እሺ ሌላ ሰው ጠያቂ መግባት ይችላል። ድምጻችሁ ከፍ እና ደግሞ ስማችሁን እየተናገራችሁ። ወለተ ማርያም ከነ ቤተሰቦች። እሺ ቀጥይ። በረከት ነው ይሰማልን። ጸጋውን ያብዛልን ወንድማችን። የኔ ጥያቄ ምንድነው? የግንቦት ልደታ ጊዜ ንፍሮ ዋንዛ ስር ይቀቀልና ከዛ ሲበላ ሲጠጣ ይመሻል ማለት ነው። ጠላም አለ ቡናም አለ። ከዛ መጨረሻ ላይ ማታ ላይ ሁሉም ቤት እንዳለ ቤተሰብ በሙሉ ይሰበሰብና እንዳለ የሰፈሩ ሰው ማለት ነው ልጆቹን ታዝለውም በቃ እንዳለ ልጁ ተሰባስቦ ለምንድን ነው የሆነ ገደል ቦታ ንፍሮ የሚረጨው? ይህ ልታስረዳኝ ትችላለህ? ንፍሮ የሚረጨው ይሄ ንፍሮ እርጩ የሚል ስርዓት የለም በነገራችን በቤተ ክርስቲያን። ግልጽ ነው ወለተ ማርያም። ንፍሮ እርጩ የሚል ስርዓት የለም። ሁለተኛም ደግሞ በየዛፉ ስር ንፍሮ ቀቅሉ የሚልም ስርዓት የለም። እንዲህም አይነት ስርዓት የለም። ህዝቡ የሚያመጣው ስርዓት ነው። በእርግጥ አንዳንዶች ከእንትን ጋር የሚያያይዙት አሉ። እመቤታችን የተወለደችው የት ነው?
በሊባኖስ ነው አይደል? በሊባኖስ ተራራ ያንን አስበው ነው ይባላል። ግን አይሄድም። በአሁን ሰዓት ሊባኖሳችን ለኛ የት ናት? ማን ናት? ንገሩኝ። ቤተክርስቲያን ናት አይደል? ከቤተክርስቲያን ቦታ ሊባኖስ አለ እንዴ? ሊባኖስን የምትወክል የለችም። የጌታ አማናዊ ስጋና ደም የሚፈተትባት ይሄ ሁሉ የመጣ ነው እና እንደዚህ አይነት ስርዓት የለም። በነገራችን ላይ እህቴ እንዲህ አድርጋችሁ አክብሩ የሚል ስርዓት የለም። ካላ አሳዩኝ፣ አምጡ፣ ያሳዩሽ ካሉ የሚከራከሩሽ ካሉ ግልጽ ነው። ይሄ ዞሮ ዞሮ ግንቦት አንድ ልደታን አታኮ ለአጋንንት መገበር ይባላል። ለአጋንንት መገበር፣ ለዛር፣ ለቃልቻ፣ ለአጋንንት ንፍሮ እየቀቀሉ መገበር፣ አጋንንትን ደስ ማሰኘት። ላዩ ምንድነው? እመብርሃን የምትከበር ነው የሚመስለው አይደል? ለእመብርሃን ክብር መስጠት ነው የሚመስለው። ውስጡ ግን አጋንንት የነገሰበት ይባላል። አንድ ክርስቲያን ምንድን ነው ማድረግ ያለበት? በግንቦት አንድ ልደታን እንዴት ነው ማክበር ያለበት? አንደኛ ማድረግ ያለበት ይኸውልሽ፣ ግንቦት አንድ ልደታን ሌሊት በማህሌት ነው ሄዶ ማድረግ ያለበት። ቤተክርስቲያን ሄዶ ምን ማድረግ? ማህሌቷን መቆም። ሲቀጥል ማህሌቷን ከቆመ በኋላ ቅዱስ ቁርባን የልጇን ስጋና ደም ነው መቀበል ያለበት። እሺ ምን ማድረግ ነው ያለበት? የልጇን ስጋና ደም ይቀበላል። ቀጥሎስ ሲመጣና እቤቱ የተዘጋጀ ምግብ ካለ ነዳያንን ነው መመገብ ያለበት፣ ስለ ድንግል ማርያም እያለ። ይሄ ነው በቃ አጋንንትን የሚያሳዝነው፣ እመብርሃንን ደግሞ ደስ የሚያሰኛት። ስለ ድንግል ማርያም እያሉ የተራበውን ማብላት፣ ይሄ ነው እሷን ደስ የሚያሰኛት እመብርሃን እንጂ በየዋንዛ በየዛፍ ዘር ንፍሮ እየቀቀሉ መመገብ ይሄ አጋንንታዊ የሆነ ልማድ ነው። ግልጽ ነው። ተመለሰልሽ እህቴ? ወለተ ማርያም ከነ ቤተሰቦቼ ርቋል ድምፅሽ፣ እየተሰማ አይደለም። መልካም። እንዲህ አይነት ልማድ ቤተሰብ አምጥቶ ከሆነ እንዲያስቀሩ፣ ይልቁንም በዚህች ዕለት ማድረግ ያለባቸውን ንገሯቸው፣ እንዴት ማክበር እንዳለባቸው። ስጋው ደሙን ይቀበሉ፣ ንስሐ ገብተው ማህሌት መቆም ባይችሉ እንኳን ለቅዳሴ ደርሰው ስጋው ደሙን ይቀበሉ። ከዛ ወጥተው እቤት ምግቡን አዘጋጅተው ምን ያድርጉ? ነዳያንን ይመግቡ። የተራበ ያብሉ፣ የተጠማ ያጠጡ። በዚህ ነው ደስ የሚያሰኙት፣ በረከት የሚቀበሉት እንጂ ዋንዛ ስር ወይም ደግሞ ዛፍ ስር ተቀምጦ ቂንጬ ያደረጉ ንፍሮ እየቀቀሉ ስላደረጉ ይሄ በዚህ መብራን አትከበር። በልማድ የመጣ ነው እና ይህንን ልናስታውስ ይገባል። እሺ ወልደ አማኑኤል ተረኛ እኔ ልግባ። እሺ ወደ ቀጥይ። ተጻድቃን ነኝ። ልግባ። እሺ ቀጥይ። ጠይቀው ወልደ አማኑኤል በስራ ምክንያት ነው። እኔ በስራ የምሰራበት ጊዜ ከኔ ጋር ጥሩ ውለው እየሰራው ጥሩ ቀን ውዬ ማታ ግን ድንገት ውጭ ይሉኛል። ምንድነው ችግራችሁ ስላችሁ ደግሞ ችግር አይነግሩኝም። አሁን በስራሽ ነው ጸባይሽ ነው እንዳትለኝ ደግሞ ከነሳቸው በጣም እግባባለሁ። ማለት የሚያስጠላ ባህሪ የለኝም። ስራዬ ደግሞ በጊዜና በሰዓት ይጨርሳለሁ። ድንገት ግን ያለ ምክንያት በቃ ውጪ ከቤት ውጪ ይሉኛል። ደግሞ ውጪ ሲሉኝ ደግሞ አሰሪዎችሽ በቃ አሁን ድንገት መውጣት አለብሽ ነው የሚሉኝ። አሁን እኔ በቃ አሁን መኪና መጥቶ ከዚህ ቤት ማውጣት አለብሽ 5 ደቂቃ ቆይ ስላቸው ለራሱ በቃ ውጪ ነው የሚሉኝ። ለምን እንደሆነ ግን አላውቅም። ከዛ ደግሞ ስራ ወጥቼ አማሬ አላውቅም። ማለት እግዚአብሔር ነው የፈቀደው ስል ድንገት ስራ አገኛለሁ። ካገኘው ደግሞ በቃ እንደዛ ያደርጉኛል። ምንም ቢወዱኝም ጥሩ ነገር ነው ይወዱኛል፣ እንደዚህ ያደርጉኛል። ድንገት ግን በቃ ውጪ መልካም እንደዚህ አለምዬ፣ ይሉኛል። ምንድን ነው ችግሩ? በሁለት ነገር ልናየው እንችላለን። አንደኛ ምን ያደርጋል መሰለሽ፣ ዛር ካለ አንደኛ የእድሳት መተት፣ በተለይ የስራ እድል መተት ካለ ያፈናቅላል። እህት ወንድሞች በደንብ አስተውሉ። የስራ እድል መተት ካለ በስራ የሚመተት እሱ ካለ ያፈናቅላል። ድንገት ነው እንድትሰሩ አድርጋችሁ አበራን ከረት መንፈስም ካለ
ልክ እንደዚሁ አንድ ቦታ ላይ አርፈን ስራ እንድንሰራ አደርገንም የሆነ ስራ እፎይ ያስኩኝ ተመስገን ብለን መስራት ስንጀምር ያስወጡናል። ይህም የአበራን ክረት ወይም የስራ እድል መተት ሊሆን ይችላል። ሶስተኛ ሲቀጥል ዛሩም ሊሆን ይችላል። እንዴት ነው የሚያስወጡን? እየተናበበ መንፈሱ እኛ ጋር ሆኖ መንፈሱ እነሱ ጋር ካሉት ጋር ይናበባል፣ እነሱ ጋር ካሉት መናፍስት ጋር። ከዛ ወዲያው ልባቸውን ይለውጣል። ምናቸውን ይለውጣል? ልባቸውን ይለውጣል። ከዛ ሰዎቹ ወዲያው ሀሳባቸው ይቀየራል፣ ውጭ ውጭ ማለት ይጀምራሉ ማለት ነው። እነሱ ላይ እንዴት ኃይል አገኘ? እነሱ ሲጀመር እምነት አላቸው እንዴ? የላቸውም፣ አሕዛብ ናቸው። ስለዚህ እነሱ ላይ የሰለጠነ ነው ጠላት። ወዲያው ልባቸውን ይቀይረዋል፣ ከዛ ያስወጣል ማለት ነው እየተናበበ። ስለዚህ አንቺ ምን ማድረግ አለብሽ መሰለሽ እህቴ? አንደኛ ስራ ስትይ ስራውን አሳልፈሽ ስጭ። እሺ አሳልፈሽ ስጭ ስራውን። ጌታ ወይ ይህን ስራ ለአንተ አሳልፌ ሰጥቻለሁ፣ ጠላት እንደ ልብ እንዳያስወጣኝ ለአንተ አሳልፌ ሰጥቻለሁ፣ በስራዬ ላይ ሾሜ ካለው በይው። ግልጽ ነው። አንድን ቅዱስ ወይ አምላካችን ቸሩ መድኃኔዓለምንም ሊሆን ይችላል። ጌታዬ መድኃኔዓለም በስራዬ ላይ ሾሜ ያለው ባገኘሁት ስራ ላይ ስራዬን ትጠብቅልኝ ዘንድ ስራዬ ላይ ምን አድርጌያለሁ? ሾሜ ያለው ስራዬንም ትጠብቅልኝ ዘንድ ለአንተ አስራቴን አወጣለሁ። ግልጽ ነው አይደል? ለአንተ ምን አደርጋለሁ? ለቤተ ክርስቲያን አስራቴን አወጣለሁ፣ መልክህንም አደርሳለሁ ትያለሽ። ከዛ በኋላ አሁን እንደዚህ አደርጋለሁ ማለት አሁን በቀጣይ ወሬ ለዚህ ታውት እንደዚህ አድርጌ አስገባለሁ ባልኩት ቁጥር እንደዛ ስል ነው ከስራ የምወጣው። አስቀድመሽ አሳልፈሽ ሰጠሽ አይደለ? ደሞዙንም ጭራሽ ሳትቀበይ አንዳንዶቹ ይሰጡኛል፣ አንዳንዶቹ ደግሞ አይሰጡኝም። መልካም አሳልፈሽ ሰጠሽ አይደለ? አንደኛ መጀመሪያ አሳልፈሽ ከሰጠሽ በኋላ ምን ታደርጋለሽ መሰለሽ? መልኩን ታደርሻለሽ በየቀኑ። ምንድነው የምታደርጊው? መልኩን ማድረስ። የዛን ቅዱስ መልኩን አድርሺ። እንደገና ሁለተኛ ሲቀጥል ደግሞ መናፍስቶችንም ታቆጣጠሪያቸው፣ ገስጫቸው በመድኃኔዓለም ስም። ለምሳሌ አሁን መልኩን ልክ ካደረሽ በኋላ ከስራዬ የምታፈናቁልኝ ከኔ እየሄድክ ከኔ ተነስተ አሰሪዎቼ ላይ ሄደ ከስራ እንዲያፈናቅሉኝ ውጪ እንዲሉኝ የምታደርግ ክፉ መንፈስ፣ የስራ እድል መተት፣ የአበራን ክርት፣ የቤተሰብ ዛር መተት በመድኃኔዓለም ስም ተይዛችኋል ብለሽ መናፍስቶችን ቶሎ መገዘት ማስወጣት አለብሽ። ስራ እንዳይሰሩ ማገድ። በማን ስም? በማን ስም? በኃያሉ በመድኃኔዓለም ስም። ይሄ የምታደርገው እንዴት ነው? መጀመሪያ መልኩን ጸልየሽ ከዛ መድኃኔዓለም መናፍስቶችን እንዲያስርልሽ ጠይቀሽው ማለት ነው። ይሄን አድርጊ። ታደርጊያለሽ? ይሄንንም እያደረግሽ ነው? አዎ አሳልፌ እሰጣለሁ። አሳልፎ መስጠቱ አንድ ነገር፣ መናፍስቱን ማዘዝስ መገዘት። አይ እንደዛ እንኳን አላደረኩም። በቃ ከዛሬ ጀምሮ እሱን ጨምሪበት። እሺ ምንድን ነው የምታደርጊው? አሳልፈሽ ሰጠሽ። ለማን አሳልፈሽ የሰጠሽው ስራውን ምሰጪው? ለሊቀ መላእክት ቅዱስ ገብርኤል። በቃ አሁን ለቅዱስ ገብርኤል ሰጠሽው አይደለ? ከሰጠሽ በኋላ ስለትም ከተሳልሽ በኋላ ምንድን ነው የምታደርጊው? መናፍስቱ የቅዱስ ገብርኤል መልክ ትጸልይና መጀመሪያ ግን የአምላክን መልክ የመድኃኔዓለም ወይም የአጋዕዝተ ዓለም ሥላሴን፣ ከዛ በኋላ የቅዱስ ገብርኤልን። ግልጽ ነው አይደል? ከዛ በኋላ ምንድን ነው የምታደርጊው? ቅዱስ ገብርኤል ከኔት እየተነሱ አሰሪዎች ላይ እያደሩ መናፍስቶችን ነው ከስራዬ እንድፈናቀል የሚያደርጉኝን ክፉ መናፍስት በሙሉ በእነሱ ላይ ሾሜ ካለው ያዝልኝ፣ እነሱ ከስራዬ እንዳያፈናቅሉኝ በአንተ ስምም መናፍስቶችን በምቀጠቀጥባቸው ሰዓት ያዝልኝ ትይዋለሽ። ያዝልኝ ትይና ትቀጠቅጫቸዋለሽ መናፍስቶቹን። በማን ስም? በሊቀ መልአክ በቅዱስ ገብርኤል ስም ማለት ነው። ከዛ ቅዱስ ገብርኤል ይይዝልሻል በእምነትሽ መሰረት ማለት ነው። ግልጽ ነው? እሺ ወንድሜ፣ ያንን አድርጊ። በመጽሐፍ ቅዱስ እንደዚህ የሚል መልካም። ጥቅስ አነበብኩ ወንድሜ። ምን የሚል? መጽሐፈ ሌላ ምሳሌ ጥያቄ ነው? ምዕራፍ 3። አዎ ከዚህ ጋር የተያያዘ ነው? አዎ
ከዚህ ጋር የተያያዘ ነው። እሺ መጽሐፈ ምሳሌ ምዕራፍ ስንት? ምዕራፍ 3 ቁጥር 28 እሺ ወዳጄ ሂድና ተመለስ ነገ እሰጥሃለሁ አትበል፣ በጎ ነገርን ማድረግ ሲቻለ የሚል ጽፋለሁ። አዎ አለ። አሁን ደግሞ እዚህ ከተቀበልኩኝ በኋላ ወይም ደግሞ አሁን የሆነ ሰው የሆነ ነገር አስፈለገኝ ካለኝ በቃ የጥቅስ ይመጣልና በቃ አይንሽን ስጪኝ ቢለኝ ለራሱ በቃ አውጥቼ ልሰጠው ነው የሚል። በመጽሐፍ ቅዱስ እኮ እንደዚህ የሚል ጥቅስ አለ፣ እምቢ አትበይ ይለኛል። በቃ የሆነ ነገር ሲጠይቀኝ የማልችለው ነገር እያለ ለራሱ እሰጣለሁ፣ አደርጋለሁ። የሚመጣኝ ደግሞ ሀሳቡ ይሄ ጥቅስ ነው። መጽሐፈ ምሳሌ ላይ አዎ ምዕራፍ ለወዳጅ 3 አዎ በጎ ነገር ማድረግ እየቻልክ ነገ አድርግላለሁ አትበለው። አዎ ስለዚህ አድርግለት፣ ተግብርለት ነው። አዎ በቃ ለሆነ ነገር አይ አልችልም ስል እየቻልሽ ይለኛል። የጥቅስ ደግሞ በቃ ወዲያው ወደ ራሴ ይመጣል። መልካም። ሳትቺ ነው ታዲያ የምታደርጊው አንቺ ወይስ እየቻልሽ ነው? እያስፈልገኝ ያለ ለራሱ የሆነ ነገር እያስፈልገኝ ያለ አስጥኝ ካለኝ በቃ እሰጣለሁ። ስለዚህ ጥቅሱን ተረጂዋ በደንብ አድርገሽ። ከአንቺ አረዳድ ችግር እኮ ነው። ማድረግ የምትችል እስከምትችል ድረስ ነው የሚለው። ማድረግ የምትችል ከሆንክ አንቺ ደግሞ ያንን ነገር ለሌላ ነገር አቀደሽበት ከሆነ ሌላ ትርፍ ከሌለ አትችይም ማለት እኮ ነው። ግልጽ ነው። ምዕራፍ ስንት ላይ ነበር ያልሽኝ? እስቲ ላንብበው፣ አውጥቻለሁ ምሳሌ። ምዕራፍ 3 ቁጥር 28 ወዳጅን ሂድና ተመለስ ነገ እሰጥሃለሁ አትበለው፣ በጎ ነገር ማድረግ ሲቻል እኮ ነው ታዲያ የሚለው። ግልጽ ነው አይደል? በጎ ነገርን ማድረግ ምን ሲል ሲቻል። ስለዚህ ሳይቻልሽ እየሰጠሽ ከዛ በኋላ መልሰሽ ራስ ላይ ጸጸት እየተፈጠረብሽ ነው። ማድረግ ሲቻል እኮ ነው የተባለው። ማድረግ ሲቻል ማለት አንድ ሰው ማድረግ ይችላል ወይ ራሱን በማይጎዳ መልኩ ማለት ነው። ራሱን በማይጎዳ መልኩ እና ከአንቺ ነው አረዳዱ እህቴ። ጥቅሱ ከአንቺ ነው አረዳዱ። ተመለሰልሽ? ግን ማወራው ነገር እየገባሽ ነው? አዎ አመሰግናለሁ። መልካም። እና ሲቻል ነው የሚለው ቃሉ። አንቺ ግን ሳይቻልሽም ጭምር እየሰጠሽ ነው የምትጨነቂ የምትጎጂው። ከዛ በኋላ ወደ ማማርነት መጭ እኮ ነው። አልችልም ብዬ ለራሴ ያለኝም ስል አይ ነገር አልሰጥም ስል ሄጄ ግን እሺ እላለሁ። እሺ የምል ቃል በቃ የሆነ ነገር አድርግ ስባል እሺ ነው የምለው። እምቢ የሚባል ነገር ግን አይወጣም። መልካም። ይኸውላችሁ አንድ ነገር ተረዱት ወንድሞች። የሆነ ነገር እችላለሁ የሚለው አንድ ሰው ራሱን ማይጎዳ ከሆነ ለምሳሌ ነገ ጸጸት ማያመጣበት ከሆነ አሁን የሆነ ነገር እኔ ላደርግ ነው ግን ጸጸት ሊፈጥርብኝ ነው። እየቻልኩ አድርጌ ቢሆን ኖሮ ጸጸት ይፈጥርብኛል? ችዬ አድርጌ ቢሆን ኖሮ ይፈጥራል? አይፈጥርም አይደል? ግን አድርጌ ጸጸት ቢፈጥርብኝ ከሆነስ ችግር ከተፈጠረብኝስ ሳልችል ያደረኩት ማለት ነው አይደል? ሳልችል ያደረኩት ማለት ነው። እና ይሄንን መረዳት መቻል አለብሽ። እሺ እህቴ፣ ሲቻል የሚለው ላይ አስምሪበት። እስኪቻል ድረስ ሲቻል። ግልጽ ነው። እሺ ወንድም፣ ለምሳሌ እንበልና አንድ ሰው የሰው ገንዘብ እጁ ላይ አለ እንበል። የሰው ገንዘብ አደራ አስቀምጥልኝ ብሎ ሊሆን ይችላል። አሁን ያዝልኝ ብሎኝ ማለት ነው። እኔን ነው ሰው ያለኝ፣ ያዝልኝ ብሎኛል። አደራ አሁን መጥቼ እቀበላለሁ ብሎኛል። እኔ ይህንን ገንዘብ አንድ ሰው መጥቶ አበደረኛለኝ ወይም ስጠኛለኝ። ገንዘብ እጄ ላይ አለና ልሰጠው ነው? ንገሩኝ እስቲ። ገንዘብ እጄ ላይ አለና ልሰጠው ነው? ጦርነት ማወጅ ነው ይሄማ እኮ። ስለዚህ የለኝም ነው የምለው። ምክንያቱም ይሄ ገንዘብ የኔ አይደለም፣ የሰው ነው። የሰው ነው ይሄ ገንዘብ። አልችልም፣ የለኝም፣ አለቀ። እና እጅ ላይ ገንዘብ እያለ ሊለኝ ይችላል። ምናልባት አሁን ጠላት፣ አሁን እህቴ እንደምትለው ስጥ እኮ ይላል እኮ ሊለኝ ይችላል። አያችሁ አይደል? አንድ ጥቅስ ነው የሚያሳስበኝ። አሁን ስጥ የሚለውን ያሳስበኝና እንድሰጥ ያደርገኛል ማለት ነው። ችግሩ ከኔ ነው ማለት ነው።
እና እህቴ በዚህ መልኩ መረዳት አለብሽ። ሲቻል የምትለዋ ፓርት ላይ አስምሪበት። እሺ ሲቻል የምትለዋ ፓርት ላይ አድርግ የሚለውን ብቻ ሳይሆን ሲቻል የሚለውንም አስምሪበት። እንዴት እንደምንረዳ ጥንቃቄ ማድረግ አለብን። ጥቅሱ ላይ መጽሐፍ ቅዱስ አዎ ጥቅሶች እዛ እና ይሁን በቃ እንደዚህ ማለት ነው ብዬ ልተወው ስል ደግሞ በወንጌል ማቴዎስ ምዕራፍ 5 ቁጥር 42 ያለ ያስታውሰኛል። እሺ ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድ ማቴዎስ 5:41 እንደዛ ነው የሚለው። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድ ቁጥር 2 ለሚለምን ከአንተ የሚበደር ከሚወደው ፈቀቅ አትበል እና ማበደር እስከቻለን ድረስ ነዋ። ግልጽ ነው። ፈቀቅ ማለት እኮ ማበደር እስከቻለን ድረስ ነው። ማበደር እስከቻለን ድረስ ማበደር እየቻልኩኝ ማላበድር ከሆነ ችግር ነው። ማበደር እስከቻልኩ ድረስ ነው እኮ ዋናው። አስምሪበት። ይሄ ሁሉ የተደረገው ለምንድን ነው? ማበደር እስከቻለን ድረስ። ከልክ በላይ ንፉግ የሚሉ ሰዎች የለም። ማበደር እየቻሉ የለኝ የሚሉ ሰዎች አሉ የሉም? መልሱልኝ። አሉ የሉም? ለእንደኛ አይነት ሰዎች ነው የተጻፈው። ማበደር እየቻሉ ለማበድሩ ሰዎች። አሁንስ ግልጽ ነው? እመቤቴ ፍቅርሽ ማረከኝ። ጸጋ አዎ ግልጽ ነው። አመሰግናለሁ። መልካም። አሁንም በጣም ጥንቃቄ አድርጊ። ቃል በቃል አትመልከቺ። ከምን አንጻር ነው ያለውን ደግሞ ተመልከች። እሺ የሆነ ጥቅስ ስትረጂ ለምን እንዴት የሚለውን ሁሉም ጭምር አለ ሳይሆን ለምን፣ ከምን አንጻር፣ እንዴት፣ በምን ምክንያት፣ በምን ሁኔታ ላይ ሲሆን እንደዚህ ብሎ መመርመር ያስፈልጋል። እሺ አሁን አሕዛብ ጋር ችግራቸው ይሄ ነው። የሆነ ጥቅስ ካዩ አለ ነው እንጂ ለምን አለ እንዴት አለ የለም እነሱ ጋር። ግልጽ ነው አይደል? ለምን አለ እንዴት አለ የሚባል ነገር አሁን እነሱ ጋር የለም። አሁን ቅባቶች የሆነ ጥያቄ ይጠይቃሉ። መዝሙረ ዳዊት መዝሙር 44 ቁጥር 6 ላይ እንደዚህ የሚል ጥቅስ አለ አይደል? ጽድቅን ወደድክ አመፅንም ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ የደስታ ዘይትን ቀባ የሚል ጥቅስ አለ አይደል? የደስታ ዘይትን ቀባ የሚል አሁን ይሄ በእንተ ክርስቶስ የተነገረ ትንቢት ነው። ጽድቅን ወደድክ አመፅንም ጠላ፣ ስለዚህ የደስታ ዘይትን ቀባ፣ መንፈስ ቅዱስ ተቀብቶ አምላኩ ነው ይላሉ። አሁን እነሱ አይደለም ግን እንደዛ አይደለም። አንድምታው ስትመለከቱ እንደዛ አይደለም። መዝሙረ ዳዊት ጽድቅን ወደድክ አመፅንም ጠላ የሚለው ጥቅስ ከምን አንፃር ነው? ምን ማለት ነው ሲባል የነቢያትን ትንቢት ለመፈጸም ወደድክ አለመፈጸምም ጠላ ማለት ነው። ሲተረጎም ጽድቅን ወደድክ አመፅን ጠላ ማለት ነው። የነቢያትን ለመፈጸም ወደድክ አለመፈጸም ግን ጠላ። እሺ ስለዚህ ከባልንጀሮች ይልቅ እግዚአብሔር የደስታ ዘይትን ቀባ የሚለውን ምን ማለት ነው? አንድምታው ላይ ስትመለከቱ አምላክነት ተዋሃደክ ወይም በአባት ፍቃድ፣ በራስ ፍቃድ፣ በመንፈስ ቅዱስ ፍቃድ ሰውን ወደድክ ማለት እኮ ነው። ግልጽ አይደል? ቅባት የሚለውን ስጋ መዋሃድ አድርጎ ነው የተረጎመው እንጂ እነሱ እንደሚሉት አይደለም። ስለዚህ አለን ሳይሆን ለምን አለ፣ ከምን አንጻር፣ እንዴት አለ ማለቱ አይቀልም። እሱ አይቀርምም። እንዴት፣ በምን ምክንያት፣ ለምን አለ የሚለውን በደንብ መረዳት። ተረዳሽኝ? አሁንም ልጨምርልሽ። አሁን አሕዛብ የሆነ ጥያቄ ሲጠይቁ አምላኬ አምላኬ ለምን ተወከኝ የሚል ጥቅስ አለ አይደለ? ዮሐንስ ወንጌል መጨረሻ ላይ ምዕራፍ 19 ላይ ለምን ተወከኝ ይሄን ይዙና አምላኬ አለ። ስለዚህ አምላክ አለ ብሎ የተረጎሙታል እነሱ። ከምን አንጻር፣ ለምን አለ፣ እንዴት አለ የለም እነሱ ጋር። አለ ነው አለ ነው። እኛ ጋር ግን ትርጉም አለ አይደል? የነቢያትን ትንቢት ለመፈጸም አንድም አምላኬ የሚለውን ስጋ ተዋሃድኩኝ ሲል ነው እንላለን አይደል? እኛ ስንተረጉም አንድም የአዳምን ጩኸት ነው የጮኸው። በአዳም ቦታ ተገብቶ ነው እየተናገረ ያለው። ለአዳም ነው እየጮኸለት ያለው ብለን አይደል የምንተረጉመው? መጽሐፉ የሚተረጉመው አምላኬ የሚለውን ስጋ መዋሃዱን ሲያጠይቅ የአዳምን ጩኸት ሲጮህ፣ ምክንያቱም በአዳም ቦታ ተገብቶ ነዋ። ለአዳም ነው እየጮኸለት ያለው።
አዳም ነበር እንደዛ ብሎ መጠየቅ ያለበት። አምላኬ አምላኬ ለምን ተውከኝ የሚለው የአዳም ጩኸት ነው። በነገራችን ላይ ዳዊት የአዳምን ቃል ነው የተናገረው እኮ። አዳም የገነትን እጽ በልቶ ተባሮ የለ እና ለምን ተውከኝ የሚለው እኮ አዳም ነው። የእሱን እኮ ነው እየጮኸለት ያለው ጌታ። አሕዛብስ በቃ ብሏል አምላክ አለ ብሎ የተረጎሙታል። አያችሁ አይደል? የሆነ ቃል ስትረዱ መጽሐፍ ቅዱስ ላይ ለምን አለ፣ እንዴት አለ፣ ከምን አንጻር አለ ማለት ይቀድማል አይቀድምም? ይቀድማል አይደል? እና በዚህ መልኩ መረዳት መቻል አለብን። እኛ ክርስቲያኖች ስንረዳ መጽሐፍ ቅዱስ ቴክስት ላይ እንደመጣ ብሏል አይደለም፣ ለምን አለ የሚለውን ከስር መሰረቱ ተረድተን የምንቀበለው እንጂ እንዳገኘን አይደለም ለማለት ያክል ነው። በተረፈ ይሄን ይመስላል። ስትረጂ ባጭሩ ዋናው መልእክቴ የመጽሐፍ ቅዱስን ጥቅስ ስትረጂ ቃል በቃል አይደለም ከምን አንጻር የሚለውን አውዱን ዙሪያውን ተመልከች፣ አንብቢው። በምን ምክንያት የሚለውን ግልጽ ነው። ለወደፊቱ ነው የምነግርሽ። ጸጋ ይሄን ይመስላል። እሺ ወንድም አለም አጥር 12 ሰዓት እያለ ነው ወንድሞች። ነገን ቀጥል አይሻልም? ነገን ቀጥል 12 ሰዓት እያለ ነው። አሜን። ሳናስበው ይኸውላችሁ አጭር ተብሎ ሳናስበው ሰዓቱ ይሄድብናል። ስለዚህ ነገም አለን እኮ የት ይሄድብናል? የነገው ቀን ራሱ ነገም አለ፣ ከነገ ወዲያም አርብም አለ። ስለዚህ መታችሁ መጠየቅ ትችላላችሁ። እና ይህን ይመስላል። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። ዓርብ ዕለት 7 ሰዓት ላይ መናፍቅ ሽኝት አለ ብያቸዋለሁ። የዓርቡ ወደ ሐሙስ መጥቷል። እሺ ነገ ነው የሚኖረን የመናፍቅ ሽኝት መርሃ ግብር። ዓርብ አልተመቸኝም። ስለዚህ ነገ ሐሙስ ግን ይመቸኛል። ከ7 ሰዓት እስከ 9 ሰዓት የመናፍቅ ሽኝት። ስለዚህ እራሳችሁን አዘጋጅታችሁ መምጣት ትችላላችሁ። ነገ ሐሙስ ከ7 ሰዓት እስከ 9 ሰዓት ማለት ነው። ዓርብ ግን የለንም ስለማይመቸኝ ወደ ሐሙስ ለማምጣት ተገድጃለሁ። ይሄንም መልእክቴ ላስተላልፍላችሁ እወዳለሁ። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉሥ፣ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረን በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። አምላክ ሆይ እንደ ኃጢአታችን በበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባረክልን ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳድረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነትህ ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀል ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘኢመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዩ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገም ጥያቄና መልሳችን ልክ እንደ ዛሬው ሰዓት ይቀጥላል ማለት ነው። ነገ ግን እንደ እግዚአብሔር መልካም ፈቃድ 7 ሰዓት እስከ 9 ሰዓት የመናፍስት መርሃ ግብር አለ። እራሳችሁን አዘጋጅታችሁ እንድትመጡ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። በተረፈ ቸሩን መድኃኔዓለም የነገ ሰው ይበለን። ነገ የራማው ልዑል ነው አይደል? የምንወደው መልአክ ሊቀ መልአክ ቅዱስ ገብርኤል። ስለዚህ የእሱ መልክና ድርሳን እየጸለይን ዕለቱን ልናሳልፍ በዓሉን ልናከብር ይገባል ማለት ነው። በተረፈ ደህና ሁኑልኝ። የማረባው ወንድማችሁንም በጸሎታችሁ አስቡኝ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። አሜን።